በሄደበት ሁሉ እንዴት ሊሆን ቻለ የሚል ጥያቄ አስነስቷል። በዓለም ላይ የሚገኙ የክላሲካል ሙዚቀኞች ሁሉ ህልም የሆኑትን መድረኮች ሁሉ ላይ ተጫውቷል። እንደ ኦሎምፒክ ውድድር ሁሉ በታላላቅ መድረኮች የሀገሩን የኢትዮጵያን ስም ከፍ አድርጎ አስጠርቷል። ኢትዮጵያዊው የክላሲካል ፒያኖ ተጫዋች ግርማ ይፍራሸዋ በ2024 ብቻ በለንደን ባዘቤ ባዝ ዩኒቨርሲቲ ኦፍ ኦክስፎርድ ዊግሞር ሆል፣ በስኮትላንድ ሴንት ቪንሰንትስ ቻምፔል አዳራሽ፣ በኒውዮርክ ካርኔጊ አዳራሽ ዝግጅቱን አቅርቦ ታላቅ አድናቆት አግኝቷል። ይህ ብዙ አፍሪካውያን ያልደረሱበትን የክላሲካል ሙዚቃ ከፍታን ያስመዘገበ ኢትዮጵያዊ ሙዚቀኛ በታላቁ የኬኔዲ ሴንተር ዝግጅቱን ሊያቀርብ ወደ ዋሽንግተን ይመጣል። ስለዚህ በቨርጂኒያ፣ ሜሪላንድ፣ ዲሲ የምትኖሩ ኢትዮጵያውያን ይህ ዕድል እንዳያመልጣችሁ። ቀን አፕሪል 23 ሰዓት ከ7:30 ፒኤም ጀምሮ Join us for an unforgettable evening of music and serenity on April 23rd, 2025 at 7:30 p.m. live at the Kennedy Center Terrace Theater, 2700 F Street, NW, Washington, D.C. Tickets available at the Kennedy Center box office, by phone at 202-467-4600 or online at kennedyscenter.org. For customer service inquiries, call the Advanced Sales Box office at 2024168540. This performance is an external rental presented in coordination with the Kennedy Center Campus Rentals Office and is not produced by the Kennedy Center. ቤታችን እንወጣለን። እናንተስ? በዋሽንግተን ዲሲ የምትገኘው ርዕሰ አድባራት ቅድስት ማርያም ቤተክርስቲያን በየዓመቱ የምታዘጋጀው የሩጫ ውድድር እነሆ ደረሰ። ቲሸርት ሳልቅቦ አሁኑኑ በጊዜ ይመዝገቡ። የሩጫው ቀን ሜይ 24 2025 ከ7 AM እስከ 12 PM። የመመዝገቢያ ዋጋ ለአዋቂዎች $40 ሲሆን ለህፃናት $25 ብቻ ነው። እኔ ለእመቤታችን እሮጣለሁ። እናንተስ? እኔም ለእመቤቴ እሮጣለሁ። እናንተስ? እኔ ለእመቤቴ ማርያም እሮጣለሁ። እናንተስ? እኔ ለእመቤቴ እሮጣለሁ። እናንተስ? ለመመዝገብ በዚህ በስክሪን ላይ በሚታየው QR ኮድ ይጠቀሙ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዛሬም ኢንጂነር ይልቃል ጌትነትን እንግዳ አድርገን ያቀርብንበትን መሰናዶ ነው ወደ እናንተ የምናደርሰው። በወቅታዊ የኢትዮጵያ ፖለቲካ ሁኔታዎችና አዳዲስ ክስተቶች ላይ በማተኮር ነው ከኢንጂነር ይልቃል ጋር የምንወያየው። አብራችሁን በመዝለቅ ዝግጅቱን እንድትከታተሉ እንጋብዛለን። መልካም ጊዜ። ጤና ይስጥልን ኢንጂነር ይልቃል። ሰላም መሳይ፣ እንዴት ነህ? እንደው ዛሬ ስንገናኝ እንግዲህ ባለፈው ሳምንትም ተገናኝተን እንዲሁ በፍጥነትም ለዚህ መድረክ የጋበዝኩ ብዙ ክስተቶች ተስተናግደዋል። ብዙ ነገሮችን ያንተን ሐሳብ ያንተን አስተያየት የሚፈልጉ ነገሮች ስላሉ ነው በፍጥነት እንድትመጣ የሚያደርኩ። እንደው ሰሞኑን አንድ ወሬ አንተንና አቶ ገዱን በተመለከተ በማህበራዊ ሚዲያ ላይ በርክቶ ያለው እንግዲህ አጠገባችን ያለው ብዙ ጊዜ እንገናኛለን። ምናልባት እንደው ምን የተለየ ተገኝቶ ነው በዚህ ደረጃ ሶሻል ሚዲያ ላይ ሁለታችሁ ስማችሁ እንደዚህ የበረከተው ብዬ ነው እንግዲህ አንድም ለመጠየቅ የፈለኩት። እንደው በዚህ ልጀምር። ምንድነው የምንሰማው ነገር? ተቧቀሳችሁ ይባላል አንተና ገዱ? አው መሳይ እንግዲህ ይሄ እውነት ለመናገር ለሚዲያው እንደው ለመግቢያ ፈገግ ለማሰኘት ካልሆነ በስተቀር ለወሬ የሚሆን ነገር አይደለም። እንደምታውቀው እኔ ይሄን መንግስት ብዬ ከመጥራት ከአቆምኩ ቆይቻለሁ። ያንንም ስል እንደው ኢትዮጵያ ውስጥ በመናናቅና አንዱ የሌላውን ሐሳብ ላለመቀበልና ላለመቻቻል ሳይሆን በመንግስትነት የሚሰራቸው ስህተቶች በመንግስትነት የሚሰሩ ሳይሆን አንድ ተራዱሪየም የማይሰራቸው ነገሮች ናቸውና እንደው ይሄንን ሳስታውስ አንድ በማስታውሰው በ99 መጨረሻና በ2002 አካባቢ የቅንጅት አመራሮች እስር ቤት ይያሉ
አፋር ካምፕ ላይ ያለው ያነበብኩት አንድ መጽሐፍ አለ ምንድነው ረጅም ጊዜ የኢትዮጵያ ኢኮኖሚክ ባለሙያዎች ማህበር ለረጅም ጊዜ የሚያደርጋቸውን ውይይቶች በመጽሐፍ መልክ ራዕይ 2020 የሚል መጽሐፍ አዘጋጅቶ ነበር እንደውም ሰሞኑን ቅርብ ጊዜ ታማኝ ባየነ ከዛ ንግግሮች ውስጥ የጋሽ መስፍንን አውጥቶ ለጥፎት አይቻለሁ እና በዛ መድበል ውስጥ ያ በመጽሐፍ መልክ ታትሟል በሁለት ቮሊዩም መሳይ ትልልቅ ንግግር ካደረጉ ሰዎች እነጋሽ መስፍን አለ እነ ፕሮፌሰር ብርሃኑ አለ ነፍሳቸውን ይማር እነ ፕሮፌሰር በፈቃዱ ደግፌ እንደዚህ ትላልቅ ሰዎች በየጊዜው ስለ ኢትዮጵያ በ2020 ኢትዮጵያ ምን ትሆናለች በሚል ራዕይ 2020 በሚል የኢኮኖሚ ባለሙያዎች ያዘጋጀው ነውና ከዛ ውስጥ ጭንቅላቴ ውስጥ የቀረ አንድ ነገር አለ እዛ ውስጥ ካደረጉ ስማቸውን ረስቸዋለሁ በእውነት ማን እንዳቀረቡት እዛ እንደ አዲስ አበባ ዩኒቨርሲቲ ፕሮፌሰር ናቸውና ከዛ ንግግር ውስጥ ዝም ይለኝ ምንድነው ኢትዮጵያ ውስጥ በጣም የተበላሸ ነገር ይሉና የፖለቲካ ፕሮፌሽናሊዝም በእጅጉ ወርዷል አሁን እኮ ኢትዮጵያ ውስጥ በፖለቲካኛና በማጅራት መች መካከል ምንም ልዩነት የለም የሚል አነጋገርና ያ እንግዲህ ልብ በል 2002 እና 99 አካባቢ ነው ያን መጽሐፍ ያነበብኩት እስከዛሬ ድረስ ያቃል ምናልባት ሚያን ከተናገርኩ ከነዚያ ሰውዬ ነው የወሰድኩት ሁሉ ጊዜ በፖለቲከኛና በማጅራት መች መካከል ምንም ልዩነት የለም በኢትዮጵያ ውስጥ እና ይሄ ደግሞ የፖለቲካ ፕሮፌሽናሊዝም መውረድ ነው አንድ ሰው ወደ ፖለቲካ ውስጥ ሲገባ ከማህበረሰቡ እፊት በአደባባይ ቆሞ በጋራ ጉዳያችን ላይ ነው ካለ ስለነገ ያስባል አሪያ ይሆናል ወጣቶች መንገድ ያሳያል ያስተምራል ያሰባስባል እና እነዚህ ሁሉ የመሪነት ሐሳቦች አሉበት ስለዚህ ይሄ ከሆነ ደግሞ ኢንቴግሪቲን ሁሉ የሚጠይቅ ነገር ነውና የአደባባይ ሰው መሆን ማለት ሌሎች ሁሉ ምሳሌ አድርገው የሚያይ ሰው ነው እንግዲህ እና በመንግስት በኩልና በመንግስት ደጋፊዎች የሚሰራውን ፕሮፓጋንዳ ስታይ ግን እኔ እንደውም ከማጅራት መችም ያለፈ ይሆናል ማጅራት መቾችና አንዳንድ ቡድኖችም የራሳቸው ኤቲክስ አላቸው የሚግባቡበት አንድ ነገርና በእነሱ በኩል ግን የምታየው ከዛ ሁሉ የወረደ ነገር ነው አሁን ይሄንን ለምን እንዳወሩት ይገባኛል ያናደዳቸው እኔና አቶ ገዱን ተጣሉ ነው ተደባደቡ ያሉት ነገር ለምን እንዳመጡ ስለምናቅ አሁን ተደባደቡ ያሉት ነገር በደንብ ደግሞ አቶ ገዱም ዳውንት በረሃ ውስጥ ይልቃልም ሶማ በረሃ ለምንድነው ከጠላቶቻችን ጋር ሲሰሩ ተደመሰሱ እንዲል የሚያደርጋቸው ነገር እንሰራለን ያቺ ትንሹ አስራችን እንደዚህ ከቆነጠጠቻቸው አሁን ደግሞ በደንብ የሚያስለፈልፋቸውንና የበለጠ የሚያዋርዳቸውን ስራ ብዙ ያልተሰሩ ነገሮች አሉና ለምን እንደዘለሉ ለምን አቅላቸውን እንደሳቱ እናቃለን ያንን ስራችንን ደግሞ አጠናክረን የበለጠ እንዲዝረከረኩ እናረጋቸዋለን መሳይ ይሄን ብቻ ነው ልል የሚችለው እንጂ ለዛ ተደባደባችሁ አልተደባደባችሁ እንደዚህ የሚለውን ቅድም እንዳልኩ የወረደ ፕሮፓጋንዳ መልስ ልንሰጠው ማንችልም አትሊስት እንደ ወግም አለው እኮ ፕሮፓጋንዳ አዳዳራሽ ውስጥ ተገናኝተን አሁን ሞቅ ያለ ክርክር አድርገን ቢሆን ዱላ ቀረሽ ክርክር የሚለውን ወደ ድላ ወደ ውጥ ቢቀይረው አንድ ነገር ነው እኔና አቶ ገዱ መጀመሪያ አንድ አዳራሽ ስብሰባ ላይ አሜሪካ ከመጣን በግልና በዲፕሎማሲ ኢንጌጅመንት ከምናረጋቸው በስተቀር አዳራሽ ስብሰባ ላይ ተገናኝተን አናውቅም እውነቱን ለመናገር እና በዚህ ደረጃ እንደው አቅል ያሳተ ፕሮፓጋንዳ ሲሰሩኮ ወግ አለው እንዳልኩ ያቶ ገዱና እኔ አንዳንድ ምንሰራቸው ስራዎች ቢያሳብዳቸው ፕሮፓጋንዳውን ግን ከዛ በተሻለ ሶፊስቲኬሽን መስራት ይችሉ ነበርና ይሄ መንግስት ከመንግስትነት የወረደና ከማጅራት መችም ያለፈ መሆኑን የሚያሳይ ነው መሳይ እንደው ከዚህ በላይ ልልህ አልችልም ኢንጂነር ሊቃል እኔ መንግስት ያው ምንድነው ጣር ላይ ነው ያለው ጣር ላይ ያለ መንግስት የፈለገውን ሊያደርግ ይችላል ከዚህም በላይ ነገ ከነጎዳይ ልናይ እንችላለን ከመንግስት በላይ ግን እንዲህ አይነቱን ፕሮፓጋንዳ አንዳንዱ በቀንነት እውነት የመሰለው ዝም ብሎ ሶሻል ሚዲያ ላይ የሆነ ነገር ሲያይ እውነት መስሎት ያራገባል አንዳንዱ የመንግስት ደጋፊ ይሁን አይሁን መታቀው የለም ግን ዳሪዞ እንዲህ አይነቱ መረጃ ግን አንጠልጥሎ በየሚዲያው ላይ በየሚቆጣጣረው ሶሻል ሚዲያ ሙን በተለያየ መድረክ ላይ ይዞት ሲሮጥ አለው የደረስንበትን ደረጃ ያሳየውን የግንዛቤ መጠናችንን አንድን ነገር መመርመር አንድን ነገር ነው በቅጡ ማየት ሳንችል ዘለን የምንቀበለውና የምናራግበው ነገር ከገዢው ፓርቲ መንደር ሌላ ነው ሌሎች አካባቢ ምን ደረጃ ላይ ብንደርስ ነው በማህበረሰብ ደረጃ ነገሮችን የመመርመር አቅም ያጠረን የመጣበት ምክንያቱ ምንድነው እሱ በጣም ከባድ ነው በተለይም የዚህ የሶሻል ሚዲያ ዘመን ሰውን ማሰብ ሁሉ እንዳይችልና እንደው ለደቂቃዎችም እንኳን ቆም ብሎ ቢያስብ አሁን ይሄ
እንደ ቱ ስታርቱ ይዛውን በእኛ ደረጃ ያለ ሰው ይደባደባል ሲባል ተደባደቡ ብሎ ለማውራት በራሱ አሁን ባቶ ገዱ ድቤ ያለ ሰው በኔ በፖለቲካ እድሜ ውስጥ ያለ እንደውም አቶ ገዱ ጋር ከዛ በኋላ ተደዋውለን እኮ ስንናገር ምን አለበት እንደው በእድሜ ነው ያንሳለሁኝ እኔን ተደባደበ ቢሉ ትንሽም ሰውነቱ ተቆጣ ደሙ ሞቀ ቢባል ስለ አይ ታላቅ ነው እኮ መኮርኮም ያለበት ታላቅ ነው ተማታብ ይባላልኝና ተቀላልደንና አንድ ነገር ሊደረግ የሚችል ወሬ እንኳን ቢሆን እኮ it makes sense እንዳልኩ ፕሮፓጋንዳ ይሰራል ሁልጊዜም በመጠላው ላይ ምንድነው መጥፎ ገጽታ እንዲኖረው እንደዚህ ታደርጋለህ አይደለም ግን ይሄንን ነገር ለደቂቃም እንኳን በማይሆን ሰው በተሰበሰበበት ቦታ እንደዚህ ተደረገ ሲባል የት ቦታ ማን አለይ መቼ የተደረገ ስብሰባ ነው እነማን ነበሩ እውነት በእነሱ ደረጃ ያለ ሰው በውጭ ሀገር እየኖሩ እዚህ ሀገር እኮ ፊዚካል መደባደብ ወንጀል ነው ታውቃለህ አይደለ እና ሊሆን ይችላል ወይ አይደለ አንድ ሰው ሊሰራው የሚችል በእኛና በሳቸው እድሜ ላይ ያለ ሰው ሊያደርገው የሚችልና ሊጠረጠር የሚችል ነው ወይ ብሎ ለደቂቃ ቢያስብ እኮ ይሄ ነገር ሊሆን እንደማይችል ማየት ይቻላልና እንዳልኩ ይሄ ነገር በጣም የሶሻል ሚዲያው ዘመን ሰውን አቅሉን አስቶታል ለደቂቃም እንኳን ለማሰብ በማንችልበት ደረጃ ላይ ደርሷል ግን እንደው ለወጣቶች ነው የምመክረው ነገር ተቀናቃኝንም ቢሆን ለማጥቃት ሲባል ራስን እስከሚያዋርድ ድረስ መሄድ ልክ አይደለም ደግሞ በተለይ ወደፊት በሚሆነው ነገር ዕውቀት ሊበራላይዝድ የሆነ ሰው በሰውነቱ የሚለካው አሁን ሰዋዊ በሆነ ነገር ርህራሄ በማሳየት ቀና በመሆን ጥሩ ጀጅመንት በማሳየት ስለሌሎች መጎዳት በማሰብ ነገን በማየት ነው እንጂ ባንድ ሙያ ባለቤትና ባንድ ነገር አዋቂነት የሚለካበት ዘመን አይደለም አሁን ከዚህ በኋላ የሚመጣው ዘመን ይሄ የአርቲፊሻል ኢንተለጀንስ ዘመን ሁሉም ሰው የሚሰራውን ነገር ሁሉ እየሰራ ስለሆነ ሰው የማይሰራው ነገር እንደዚህ ከነፍስ ጋር የተያያዙ ነገሮች ናቸው ይሄ የሞራል ነገሮች የኢንቴግሪቲ ነገሮች ስለ ሰው ርህራሄ ማሳየት የሞራል ጀጅመንት እና ነገን የማየት አቅምህ ነው ሰው ከዚህ በኋላ የሚለካበት ነገርና የሚኖረንም ሶሻል ቫልዩና ማህበራዊ አደረጃጀት ወደዛ ያመራ ስለሆነ እንደው ወደፊት መሪ ለመሆን የሚፈልጉ ሰዎች በአደባባይ መውጣት የሚፈልጉ ሰዎች ዘመኑ ሰውኛነትን የሚጠይቅ ስለሆነ እንደው አንድን ሰው ስለተጣሉ ብቻ ራስንም እስከሚያዋርድ ድረስ የሚያደርገው ነገር እንደው ወጣቶች በዛ ደረጃ ያለ ሐሳብ ካላቸው ማህበራዊ ሚዲያ ካመጣው ስድነት ራሳቸውን እንዲቆጥቡ በዚህ አጋጣሚ ጥሬ ማስተላለፍ ወዳለሁ መሳይ አመሰግናለሁ ኢንጂነር ይልቃል እኔም ይሄን ጉዳይ ለማንሳት ብዬ አይደለም የጋበዝኩህ በዋናነት በኢትዮጵያ ወቅታዊ ፖለቲካ ጉዳዮች ላይ አንዳንድ ክስተቶች ስላሉ እነሱን ላይ ማብራሪያ እንድትሰጥ በሚል ነው እንደተባለው ነው ይሄንን ዜና በደንብ ካሰራጩት መሃል አንዱን ሚዲያ እንደዚሁ በግልም የማውቀው ስለሆነ አነጋግሬዋለሁ የመረጃ ምንጩን በተመለከተም ጠይቄዋለሁ እንግዲህ ምናልባት በደንብ አስተካክሎ ይቅርታ የሚጠይቅበት ሁኔታ ካለም አብረን የምናየው ይሆናል ከምንም በላይ ህዝብን ማክበር አለብን ለማናሰራጫቸው ያንዳንዱ ዜናዎችም ሆነ መረጃዎች ኃላፊነት እንዳለብን አድርጌ ነው የሚሰማኝ እንዳንድ ባለሙያ የቱንም ያለ ፕሮፓጋንዳ ስራ ውስጥ ብንገባም ኃላፊነት የሚሰማው ስራ ግን መስራት ይጠበቅብናል የሚለው በዚህ አጋጣሚ ለኔና መሰል የሙያው ባልደረቦች በዚህ አጋጣሚ መልእክትን ለማስተላለፍ ያህል ነው ኢንጂነር ይልቃል እንደው ከዚሁ ጋር በተያያዘ ዛሬ ምሽት የኢትዮጵያ ቴሌቪዥን የብርቱካንን ጉዳይ አለቅ ብሏል ሁለተኛ ዙር ዶክመንተሪ ፊልም ይዞ መጥቷል እንግዲህ ይሄ ጉዳይ ለምን በዚህ ደረጃ የመንግስት የቅድሚያ ትኩረት እንድትሰጠው ግራ ሊገባን ግራ የሚያጋባ ነገር ሆኖ ነው ያየነው እንዴት አየው አዎ የብርቱካን ጉዳይ ምናልባትም ነገ ከነጎዲያ ገለልተኛ ወይም ደግሞ ለህዝብ ክብር ያለው መንግስት ሲመጣ እውነተኛ ታሪኳን ወይም ደግሞ ልጅቱ ከሀገር ወጣ የደረሰባትን በትክክል በራሷ አእምሮ በመትናገርበት ጊዜ ልንሰማ እንችላለን ከዛ ባለፈ 10 ጊዜ እየመጡ አሁን እየደጋገሙ የብርቱካን እውነት ይሄ ነው ይያሉ የሚነግሩን ነገር እንዳልከው የፕሮፓጋንዳው እንደው ደረጃ ይሄን ያህል ዘቅጧል ማለት ነው ከምን አንፃር ተዋለ ድጋሚ መምጣታቸው እንግዲህ የዚህ መንግስት ታሪክ መሳይ የታወቀ ነው በነገር ላይ የኛንም ይሄ ጓደኛዬ ብለህ አገኘውት ካልክና ካናገርከው የኛ ጉዳይም ከዚያው ከብርቱካን ጋርም የተያያዘ ነገር ነው ምንድነው በስተት የተሰራ ዜና አይደለም ወን ብሎ እዚያው ስቱዲዮ ውስጥ የተፈጠረ በገጆች ተልኮ ተሰጥቶት የተሰራ ነው በአጠቃላይ ይሄን ነገር ያስተራጩ ሰዎችም የመንግስት ደጋፊ የሆኑ ሚዲያዎች ናቸው
በሶሻል ሚዲያ ውስጥ መንግስትን ያግዛሉ የተባሉ አካላት ናቸው ደጋግመው ያወሩት እና በመረጃ ስተት በምናምን የተሰራ ነገር አይደለም። እንዲህ አይነት ዴቪል ኤረር አንድ ሰው ሊሰራ አይችልምና ዲዛይንድ ነው። ውሸትነቱ እኮ እንዲሁ ስትሰማው ይታያል። ሰው ተሳስቶ መረጃ እንደዚህ ብሎት ያደረገው ነገር አለ። እነሱ ጋር ሁሉ ደውዬ እኮ ስልካቸው አይነሳ ምናምን እኮ ይላል እኮ መሳይ። ያው ይሄ ማለት ምንድነው? የኔ ስልክ ጠፍቶት ነው? ይሄ ልጅ እኮ የሚያቀይ ልጅ እኮ ነው። እኔን በሚገባ እኮ ቺካጎ ሁሉ በሰባያዊ ጊዜ እሱ ያለበት ከተማ ሚኒያፖሊስ ሂጄ ስብሰባ ሁሉ ኦርጋናይዝ ያደርግ የነበረ ምናምን ወዳጄ ነበር ልጅ እኮ ነው። እና የኔ ስልክ አጥቶት ወይ የኛን አድራሻ አጥቶ አይደለምና አሰራሩ ሁሉ ከመጀመሪያ ውሸት መሆኑ ይታወቃልና ያ ውሸት ደግሞ በገዢዎች ተልቆ ተሰጥቶት የገዢው ደጋፊ የተባሉ ነገሮች ያርጉት እንጂ እንደ ያለውን እናንተ የምታናገሩ ከሆነ አንተ ራስህ የዋሃውናል ማለት ነው። በስተት እንደተሰራ ዜና አድርገህ ካሰብክ ማለት ነውና እንደ ያለ ስተት በእኛ እድሜ ያለ ሰው ይደባደባል ብሎ ሰው በአእምሮ አስቦ ነው መጀመሪያ እንደው ማሰብስ ይቻላል ወይ ነው ማለት ይሄንን እንኳንስ ዜና ማድረግ ይሄ ስለዚህ እንደው ከጭንቀታቸው ነው እና የብርቱካንንም ዜና ያመጡበት ነገር መሳይ ወደ ዋናው ነገር ስገባለ ይሄ መንግስት መጀመሪያ ወደ ስልጣንም የመጣው ስልጣን ላይ የቆየው በሶሻል ሚዲያ እና ያቺ የሶሻል ሚዲያ ግርግር ደግሞ አሁን ሁሉ ነገሩ ውሸታምነቱ ሲታወቅበት በሙሉ ተበልቷል። ያቺን ብርቅርቅታው ይሄ በየኮሪደር ልማቱም ፎቶውም ሶሻል ሚዲያ ሰራዊት ማሰማራቱም የህልውናው መሰረት የህዝብ ግንኙነትና ታይታ ነች፣ ፎቶ አፕ ነች እና ያቺን ነገር ደግሞ በአሁኑ ባለው ጊዜ በዚህ በብሔራዊ ደህንነት መግለጫው ላይ ካየው እኮ የፕሮፓጋንዳ ጦርነት ተከፍቶብን በመድር ላይ ሲከፈቱ ምናምን ይያለ ያ ህመም እንዳመመውና በማህበራዊ ሚዲያ በኩል በተደረገው ሳይኮሎጂካል እና ፕሮፓጋንዳ ዋርፌር በሙሉ ውሸታም ስለሆነ ሌላ ነገር ስለሆነ አይደለም ውሸታም ስለሆነ ያ ውሸቱ ደግሞ ስለተጋለጠ ተሸንፏልና ያንን እርቃኑን እንደቀረሰው የሚሸፍንበት ነገርና ለአንድ ቀንም ቢሆን የሚሆን ወሬ ፈልጓልና ሰው ደግሞ ባሳዛኝ ነገር በሚዲያ ሴንሴሽናል በሆነ ነገር ሲያዝ የበለጠ ልብና አእምሮ የመያዝ አቅም አለው ብለው ያምናሉ ያለው ነገርና የዚች ልጅ ነገር እንደዚሁ ሴንሴሽናል አድርጎ መቆየት ለወደቁበት አዳጋ ለአንድም ቀን ለሁለትም ቀን ቢሆን መሸፈኛ ይሆናል ከሚል የዋናው የምንድነች ስትሬንግዙ የነበረችው ነገር እቺ ሶሻል ሚዲያ ነች። ያችንም ደግሞ ስለተሸነፈ ከዛ በኋላ ሰርቶ ቀዳውጥቶ የህዝብ ጥያቄዎችን መልሶ ለመኖር የሚችል መንግስት አይደለም። እንደምታውቀው በእያንዳንዱ ቀን ምን ልፍጠር ያለ የኖረ መንግስት ነው። ያ ደግሞ ከሆነ በእያንዳንዱ ቀን ሽንፈት ከሆነበት በየጊዜው ወደ ቁልቁለትና ወደ ውድቀት እየሄደ መሆኑን ስላወቀ አንድ አይነት ነው በእኛም ጋር ሊሰሩ ያሰቡት ፕሮፓጋንዳና የብርቱካንም ነገር በሳይኮሎጂካል ዋርፌር እና በፕሮፓጋንዳ ዋርፌር መሸነፋቸውና ስስብልታቸውን መመታታቸውን የሚያሳይ ነው። ኢንጂነር ሊቃል በነገራችን ላይ ድራማ መሆኑን የመንግስት የዚህ ሁሉ ደራሲ ፕሮዲዩሰር ሁሉ ነገር የመንግስት እጅ መግባቱ መጣቀው አሁን ዋዜማ እንደዘገበው ከሆነ የታሰሩት ላይ ክሱ እንዲቋረጥ ወስነዋል። እንግዲህ በሽብር ክስ ይሄን ሁሉ ጋጋታ ይሄን ሁሉ ማአት ፈጥረው ለዚህ ሁሉ ተጠያቂ እነዚህ ናቸው ብለው እዛ የኢቢኤስ ጋዜጠኞች ወይም እዛ ውስጥ ያሉትን ያሰሯቸውን በሙሉ ክሳቸው እንዲቋረጥ የወሰኑት እቺ ድራማ እስክትሰራ ነበር፣ እቺ ቀረጻ እስክትከናወን ነበር። እውነት ለማስመሰል የሄዱበት ርቀት በብዙዎች ዘንድ እየተጋለጠ ሲመጣ እነዚህ የድራማውን ተዋናዮችንም ጭምር በዚህን ከዚህ በኋላ በስር ማቆየት ስላልፈለጉ ክሱ እንዲቋረጥና እንዲለቀቁ የተወሰነ መሆኑን ነው የሰማነው። ለማንኛውም እንግዲህ ሶስተኛ ዙር ሌላ አራተኛ ዙር የሚመጣ ከሆነ አብረን የምናየው ይሆናል። እቺ ልጅ ግን ሁለት ጊዜ ነው የተጎዳችው። ጉዳቱ ሲደርስባት አሁን ደግሞ ሁለተኛ በዚህ ስብዕናዋን እንድታጣ በአደባባይ የተለያዩ ተዋናያን ወይ የተለያዩ ትወና ገጸ ባህሪ እየሰጧት ልጅቷን በአደባባይ ስነ ልቦናዋን የጎዱበት ሁኔታ እጅግ የሚያሳዝን ጭካኔያቸውን ጥግ የሚያሳይ ነው ማለት ይቻላል። እንደው ከዚህ በላይ ማለትም አይቻልም። እኛንም በመጀመሪያው ዶክመንተሪ ውስጥ አስገብተውናል። አንድም የውሸቱን ልክ ያየነው በግሌ እሱን ነው። ምንም በማናቀው ነገር ውስጥ እንደም እንደማንኛውም ሰው ነገሩ ካለፈ በኋላ በሚቀጥለው ቀን ያወቅንን ሰዎች ጭምር የነገሩ አካል አድርገው በዶክመንተሪ ውስጥ ማካተታቸው ምናልባት አንዳንድ ጆሮ ለባለቤቱ ባዳ ነው ይባላል። እንኬት አምጥተው የኛን ስም እዛ ውስጥ እንደከተቱ ራሱ በጣም አስደናቂ ነው ነብይ። ለማንኛውም ኢንጂነር ሊቃል ህብረተሰቡ በዚህ
የሚታለል አይደለም ሁሉም ያወቀበት ጉዳይ ስለሆነ ፕሮፓጋንዳቸውም ግቡን የሚመታ አይደለም ባለፈው ተገናኝተን በተለያዩ ጉዳዮች ላይ አውርተን ነበርና አንድ ከዚህ ከኤርትራ ጋር በተያያዘ ያነሳቸው ሐሳቦች መነጋገሪያ መሆናቸውን በተመለከተ ነው እንደው አስቀድሜ ጥያቄውን ወደ አንተ ማደርሰው መነጋገሪያነቱ በገዢው መንደር ጭምር ነው እዛ አካባቢ ከፍተኛ ሆነ መነጋገሪያ ሆነዋል ከዚህም ባሻገር ከገዢው መንደር ውጪ የሆኑ ፖለቲካን በተለያየ አጥር ውስጥ ሆነ የሚመለከቱትም ባንተ አቋም ገፍተን የመጣው በዚህ የተነሳ እየተነጋገሩ የቆዩበት ሁኔታ አስተውያለሁ ለምን ይመስላል ከኤርትራ ጋር በተያያዘ ያነሳው ሐሳብ በዚህ ደረጃ መነጋገሪያ ይሆናል እንግዲህ እኔ የመነጋገሪያነቱን ምንድነው መጠን በእውነቱ በውል አላቀውም ግን የገዢዎች አካባቢ በምን ደረጃ ይዘውት እንደነበረ በትክክል አውቃለሁ ምክንያቱም እነሱ ዋና የምንድነው የመቆያቸው ለስልጣን መቆያ አጀንዳ አድርገው ይሄንን ነገር ብዙ ርቀት ሊሄዱበትና ህዝብን ሊያደናግሩበት የፈለጉት አጀንዳ እንደነበረ ይገባኛል የቆየና ብዙ ያልተጠና ነገር አድርጎ አጠቃላይ የኢትዮጵያንና የኤርትራንም ግንኙነት ወይም ደግሞ የኤርትራን መንግስትና የኢትዮጵያን ግንኙነት በጠላትነት ስሎ የወደብን አስፈላጊነትም ከዛ ጋር ለውሶ የሀገር ውስጥን ሁኔታ አጠቃላይ ወደ ውጭ ፕሮጀክት ለማድረግ ያንን ፕላን አድርገው እንደውም አንዳንድ ነገር ኮስሰማ በጣም አስቂኝ የሆነ ይሄ መንግስት በጣም ገለብል መሆናቸውን ሁሉ የሚያሳይ የትራምፕ አስተዳደር ሁሉ አሜሪካኖች የኢሳያስ መንግስትን ስለማይወዱ አሁን ደግሞ የአሜሪካ መንግስት ኤክስፓንሽኒስት ፖሊሲ ነው ያለው የፓናማ ካናልን ወስዳለው ግሪንላንድን ወስዳለው የካናዳን 51ኛ ስቴት አረጋለሁ ብለው ስላሉ እኛም ኤርትራን ብንወር የኢትዮጵያ መንግስት ምንም አይለንም የአሜሪካ መንግስት እንግዲህ ልብ በለ የሚሰሩትን ኮምፓሪዝን እና ስቱፒዲቲያቸው ሳቸው ይሄንን እንደሚያውት እንደ አርት ኦፍ ዘ ዲል ተብሎ በአደባባይ ሌላ ነገር ይናገራሉ ሌላውን ነገር እንደ መደራደሪያ ይጠቀሙባታል እንጂ ካናዳን ይወራሉ ወይም ደግሞ ግሪንላንድን ይወራሉ አይደለም አላደረጉትም ፓናማንም በተመለከተ እንደዛው ነውና ይሄ ሁሉ ነገር የሚያሳይ ምንድነው የኤርትራን ጉዳይ ለትልቅ የፖለቲካ ዓላማ ፈልገውት እንደነበረ ነው የሚያሳየውና ያንን ደሞኛ እውነቱን ለኢትዮጵያ ህዝብ ተናገረ አንደኛ የኢትዮጵያ ህዝብና የኤርትራ ህዝብ ረጅም የሆነ የታሪክም የባህልም የቋንቋም የስነልቦናም የመልካም ምድርም ግንኙነት ያለውና በብዙ መልኩ ጣፈንታው የተሳሰረ መሆኑ የታወቀ ነገር ነው በሁለተኛ ደረጃ በኤርትራ መንግስት በኩልም የሚነዛው ፕሮፓጋንዳ በዛ ደረጃ እንዳልሆነ አብረው ለመስራት የህዋት መንግስትም እስከተወሰነ ድረስ በውልና በስርዓት ያልተመራ እንጂ እንደውም ሁለት ሀገር መሆናቸውን እንኳን በማይለይ ሁኔታ የነበረ ግንኙነት እንደነበረ ከዛም በኋላ ወደ ጦርነት የተገባው በሁለቱ ድርጅቶች ሪጂናል ሄጅሞኒና ያቻ ፉክክር እንጂ በራሱ በሁለቱ ሀገሮችና በሁለቱ ድርጅቶችና መንግስታት ውስጥ የነበረ የጠላትነት ስሜት እንዳልሆነ ደንበኛ የሆነ ስትሮንግ የሆነ አርጊውመንት አቀረብንና ያ ቀደም ያልኩን የያዙትን ሁሉ ፕሮጀክት ዜሮ ስላበላባቸው አሁን በዚህ በደህንነት መስሪያ ቤቱ ምንድነው የሚባለው የደህንነት ምክር ቤት ነው የሚባለው በዛ መግለጫ ሁሉ ከጠላት ጋር ሆነው ፕሮፓጋንዳ እየሰሩ የኢትዮጵያን መንግስት እንወጋለን ይያሉ መንግስት አሳልፎ ሁሉ እንዲሰጠን መንግስት ይያሉ ሲናገሩ ሰምቻለሁና ይሄም ምንድነው ትልቅ እጥያቸውን እንዳስጣልናቸው አውቃለሁ ምናልባትም እንደው ደጋግም ነው እንጂ ካቶ ገዱ ጋርና ከኔ ጋርም የተሰራው ፕሮፓጋንዳ ከዚህ ሁሉ ጋር የተያያዘ ይመስለኛልና ትልቅ አጀንዳቸውን ከጃቸው ላይ አስጥለናቸዋል እና ባላሰቡት ሁኔታ ከዚሁም ከስቴት ዲፓርትመንት አካባቢ የተደወለላቸውም ስልክ እንደዛ እንዳሰቡት አሜሪካ ምንም አይለንም ሳይሆን አርፋችሁ ተቀመጡ ቀጠናውን አትበጥብጡ የሚል አይነት እንደሆነ ነው አንዳንድ መረጃዎች የሚወጡት ጋርም ተያይዞ ይመስላል አሁንም ያልኩ የዚህ ብሔራዊ ደህንነት መግለጫ የሚባለው በሰላማዊና በህጋዊ ፖለቲካዊ በሆነ መንገድ ወደ ፍላጎታችን እንቀጥላለን ሲባል ጦርነቱን በተቆጣችሁን መሰረት ተተነዋል የሚል መልስ ሁሉ ለመስጠት ይመስላልና ዝሮ ትልቅ አጀንዳ ላይ ያደርጉት ትልቅ የህዝብ ማሰባሰቢያ ትልቅ የሀገር ውስጥን ችግር ወደ ውጭ ለመግፊያ እንጠቀምበታለን ብለው የያዙትን ጮማ አጀንዳ
ከጃቸው ስላስጣልናቸው ይመስለኛል መሳይ ኢንጂነር ቃል ነው እዚሁ አጀንዳ ላይ ልቆይና ኢትዮጵያና ኤርትራ ወደ ጦርነት ቢገቡ እንግዲህ አንድም ኮዲው ስም ተዘጋጅቶ ስም ተበጅቶ ለእኛና መሰል በዚህ አጀንዳ ላይ የተለየ አቋም ለያዝን ሊሰጠን የተዘጋጀ ስም ሁሉ አለ ባንዳ የሚል ጦርነቱ ቢከፈት ከኢትዮጵያ መንግስት ወይም ደግሞ ከአብይ ጎን ያልተሰለፈ ባንዳ የሚል ታርጋ ሊለጠፍለት ኮዲው ዝግጅት እየተደረገ ያለ ይመስለኛል ባንድ ሚዲያ ላይ ሰሞኑን የቀርበም እንዲህ አይነት ጥያቄ ቀርቦልኝ ነበር ጦርነቱ ቢጀመር ለማን ነው የምንቆመው የሚል አይነት አጀንዳ ነው ወይም ጥያቄ ነው የቀረበልኝና ያው የመለስኩትም አለ ባንዳን መንቀል ባንዳነት አይደለም በሚል መልኩ ነው የመለስኩት ለማንኛውም ግን ኢንጂነር ይልቃል አሁን አሰላለፋቸውን ከወዲሁ እንደ ፍሪቻ ሳያበሩ ሊታጠፉ የተዘጋጁ አሉ ይሄማ ያገር ጉዳይ ነው አብይ ምንም እንኳን በሐሳብ ብንለየውም እንዲህ አይነት ነገር ከተከሰተ አሰላለፋችን ከማን ጋር ነው መሆን ያለበት ጥርጣሬ ውስጥ የሚገባ የለም ብለው ኮዲው ያኮበከቡ የዚህኛውም ወገን አንዳንድ ሰዎችን ያለው በእነሱም ዘንድ ነው ያንተ አቋም ይባለፈው በተለየ ሁኔታ በቁጣም ይሁን በሌላ መልኩ ሲመለከቱት የነበረው ለማንኛውም እንዲህ አይነት ስሜት እየፈጠረን ያለው ምን ማለት ይቻላል ባንዳነት ነው ወይ እንዲህ አይነት ወቅት ላይ የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ እንደ አብይ አህመድ በዚህ ዘመን በሌለበት በዚህ ወቅት ላይ ከአብይ አህመድ ጎን ተሰልፈን ይሄን ጊዜው ያልሆነን የእብድ አጀንዳ ማራገብ ኢትዮጵያዊነት ነው ብሎ ማሰብ ይቻላል ከዚህ በተቃራኒ ያሉትን ደግሞ ባንዳ ናቸው ብሎ መፈረጅ ትክክል ነው ለመጀመሪያ ጦርነት ለምንድን ነው የምንገባው እስቲ አሁን አንድ ነገር እንደው አይደለም ትልቅ ሰዎች ነን እኛኮ በመቀደም በተደጋጋሚ እንዳልነው የህዝብ ጉዳይ ይመለከተናል ብለን አንድን ማህበረሰብ ከአንድ ደረጃ ወደ አንድ ደረጃ እንወስዳለን ብለን በአደባባይ ወጥተን ለጋራ ጉዳዮቻችን የቆምን ሰዎች እና ነገሩም ሲታይ በዛ ደረጃ ትልቅነቱን መገንዘብ ያስፈልጋል መሳይ አሁን ኢትዮጵያና ኤርትራ ወደ ጦርነት የሚገቡበት እና የባንዳነትና የአርበኝነት ስም ሊያሰጥ የሚችለው አጀንዳ መጀመሪያ ምንድነው ነው ሌላ ሀገር መንግስት ያለ አግባብ ሀገራችንን ወሮ ድንበራችንን ወሮ ዜጎቻችንን ገሎ ብሔራዊ ጥቅማችንን ነክቶ በዛ ደረጃ መንግስቱን ስለማንወደው ብቻ በአገር ህልውናና በአገራችን ብሔራዊ ጥቅም ላይ በመጣ ነገር ላይ ቅሬታ ስላለን ብለን አገራችንን አሳልፈን ብንሰጥ ባንዳነት ይሆናል ከዛም አልፎ የመዋጋት ግዴታም ሊኖርብን ይችላል ምክንያቱም ለሀገራችን ብለን ስለሆነ አንድ ነገር ምናደርግ የተሻለ ነገር ለማምጣት በሀገራችን ላይ አንድ ችግር በመጣ ጊዜና ከጠላት ሌላ ነገር በተሰነዘረብን ጊዜ ያንን ነገር ተዋግተን ሁሉ ከማንወደው መንግስት ጋር ያንን ልናደርግ እንችላለን ያ ለምሳሌ ጃፓኖች በሁለተኛው ዓለም ጦርነት ላይ ቻይናን በወረሩ ጊዜ የማኦ ኮሚኒስት ፓርቲ ከናሽናሊስት ፓርቲው ከገዢው ጋር ሆኖ አስገድዶ ከጃፓኖች ጋር ተዋግቷል ሀገራቸውን ስለወረሩባቸው አሁን ኢትዮጵያ ውስጥ የሆነው ነገር ምንድነው ካልከኝ ሱዳን ውስጥ ገብቶ የሚበጠብጥ መንግስት ኢትዮጵያ ውስጥ ያለው ኤርትራን ትናንትና ወዳጀና የጨለማው ጊዜ ወዳጀ የሚለውን መንግስት ወደብ ካላመጣ ብሎ ካለም አቀፍ ህግ ውጪ እና የኢትዮጵያና ኤርትራን መልካም ግንኙነት በጥሩ ሁኔታ ይጨርሳል ተብሎ ኖቤል ፕራይስ የተሸረመው ሰውዬ ኢትዮጵያን ካልወረርኩ ብሎ ካለም ጋር የተጣላ ሰው የኢትዮጵያንና ኤርትራን ግንኙነት መልሶ ያበላሽ እንደዚሁ ደግሞ ሉዓላዊነትን በተመለከተ አንድን ሉዓላዊ ሀገር የውጭ ግንኙነት በማይመለከት ከአንድ ሀገር ግዛት ጋር ልዩ ፊርማ ተፈርሞ ከሱዳን ጋር እንደዛ አይነት ችግር ውስጥ የፈጠረበት አገር ውስጥ ህዝብን በህዝብ ላይ ያነሳሳ እርስ በርስ ያጫረሰ የሚል መንግስት ይሄንን መንግስት ለማስወገድ በተመለከተ ለምናረጋው ጦርነት አጋሮቻችንን ከውስጥም ከውጭም ማሰባሰብ ሲገባን ከዚህ መንግስት ጋር አብራችሁ ተዋጉ እሱ ሂዶ ሲሄድ ኢንሴንቲቭ ምንድነው አሁን የኤርትራ መንግስት እኮ ኢትዮጵያ ለወረራ አላለም ባለሁበት ነው ያለው ያለውትም ባርጀርስ ስምምነት የተሰጠ ነው ያንንም ሲጠይቅ ሰምተን አናቅም የኢትዮጵያ መንግስት ወደብ አመጣለሁ ብሎ የሌላ ሀገር ሲወር ሂዳችሁ ሂደን ኑረር ነው የሚባለው እና እነዛ አርበኛ ነን የሚሉ ሰዎች ምንድነው የሚሉ ቀድሞ ነገር እኮ እንደው አንዳንዱ ነገር ቅድም እንዳልኩ ባልተረጋገጠ ነገር ክብራችንን በሚነካ ነገር መረጃ በሌለን ነገር አንናገርም ነው እንጂ እኮ የሱም ይዋጋው እኮ የአረብ መሬትን
ፍላጎትና ከሳውዲ ጋርና ከሌሎች ጋር ያላቸውን ፉክክር ለመወጣት ሲል የነዛን አጀንዳ ይዞ ነው የኢትዮጵያ ሁሉ አንዳንድ ጀነራሎች ጉርሻ ይቀበላሉ ነው የሚባለው ከኤሚሬትስ መንግስት መሳይ እና ይሄ ብዙ ሰው ሲናገረው የሰማሁት ነገር ደግሞ እነዛ ሀገሮች በእንደዚህ አይነት ነገር የታወቁ ናቸው የተወሰኑ ሰዎችን ብራይብ በማድረግ በፐርሰናል ዲፕሎማሲ እና ማታለልና በመደለል ብሔራዊ ጥቅማችንን ሁሉ እናሳካለን ብለው በፔትሮ ዶላር ያበዱ ሰዎች ናቸው ያንን ለማድረግ ነው እንግዲህ ኢትዮጵያንና ኤርትራን ታሪካዊ ግንኙነት ወደ ጦርነት ሲያስገባ እኛንም እየደበደበ ጎረቤትም እየረበሸ ዓለም ሁሉ እና ካለም አቀፍ ጉጭ የሚያደርገውን ነገር መደገፍ እኔ አላዋቂነት ነው የሚመስለኝ እኔ እነዚህ ሰዎች አርበኝነት ምን እንደሆነ አያውቁትምና የአብይ መንግስት ለኦነግ ሰልል ነበር ለአሜሪካ ሰልል ነበር ለግንቦት ሰባት ሰልል ነበር ለምን እንደው አብይ አገር ወዳድ ሆኖ እናንተን በባንዳነት ሲከሰን ያን ታሪክ ለማየት ያብቃን እና ግዴለም መሳይ የልጆች ጨዋታ ነው ያው እንግዲህ የኢትዮጵያ አጀንዳ እንዳልሆነ ከዚህ ቀደምም በተደጋጋሚ ብዙ ሰዎች ያሉት ጉዳይ ነው ሱዳንም የገባው የተባበሩት አረብ ኤሚሬትን አጀንዳ ለማስፈጸም ነው ዛሬ የሱዳኑ ወታደራዊ መሪ ሁሉን ነገር አሸንፈው ወደ አስመራ ሁሉ ያቀኑበት ሁኔታ የሚያሳየው የናቢ ፍላጎት የተባበሩት አረብ ኤሚሬት ፍላጎት ሱዳን ላይ እንደተቋረጠና እንደተቆረጠ የሚያሳይ ነው ከሶማሌላንድም ጋር የገባንበት ፍጥጫም አንድም የዚቹን ሀገር የተባበሩት አረብ ኤሚሬትን ፍላጎት ለማስፈጸም ነውና በአንድም ይሁን በሌላ 4 ኪሎ ያለው መንግስት ቅጥረኛ መንግስት ሆነ የተቀጠረ መንግስት ሆነ በኢትዮጵያዊነት በኢትዮጵያ መስዋዕትነት የሌሎችን ሀገራት ጥቅም ለማስከበር ቆርጦ የተነሳ መሆኑን ከዚህ በላይ ማሳያ የለምና ወደፊትም የኢትዮጵያ ሕዝብ በነቃ ሁኔታ ነው ጉዳዩን መከታተል ያለበት ቀደም ሲል የጠቀስከው የብሔራዊ ደህንነት ምክር ቤቱን አጀንዳ እንደው በዚህ አጋጣሚ እናንሳው በዚህ ጉዳይ ላይ ተወያይቷል ተብሏል ምናልባት አንተ ለስለስ አድርገው ገለጽከው ግለቱ እንዲጨምር መደረግ አለበት ነው በተነሳንበት ግለት እዚህ ወደቡ አጀንዳ መቀጠል አለበት ነው የተነሱበት ግለት ሰላማዊ አልነበረም የተነሱበት ግለት በውይይት አይደለም በኃይል ነው በኃይል እንወስዳለን ነው የሚቀጥለውን ምንድነው እሬቻ ቀይባር እናከብራለን የሚል እብሪትና ድንፋታ ነው የሰማነው ስለዚህ በግለቱ ይቀጥላል በሚል የተገለጸውን አሁን አንተ ባስቀመጥከው መልኩ ኃይልና እንጠቀመን በዲፕሎማሲና በውይይት ነው ወደብ እናገኛለን የሚል ነገር ወይም ደግሞ ትርጉም አዝሏል ማለት እንችላለን ወይ ሌሎችንም ጉዳዮች አነሳለሁ እንደው ከዚሁ እንጀምር የብሔራዊ ደህንነት ምክር ቤቱን መግለጫ እንዴት አየው እንግዲህ መግለጫው አጠቃላይ መሳይ በመንግስት በራሱ መሸነፉን ያመነበት መግለጫ ነው እዛ ላይ ካየውኮ በምንድነው ሶስት አካላት እየተዋጉን ነው የሚለው እና በሃይማኖት ተቋማት ውስጥ ሰርገው ገብተዋል ይላል በህጋዊ ፓርቲዎች ሽፋን ሰርገው ገብተዋል ይላል በመዋቅራችን ውስጥ ሰርገው ገብተዋል ይላል በውጭ ሀገር ሆነው በህዝብ ግንኙነት ስራው ከሌሎች ሀገሮች ጋር እንሰራለን ይያሉ ምንድነው የፕሮፓጋንዳ ዘመቻ ዘምተውብናል ይላልና አብየት ነው ያለ ነው ማለት በዚህ ውስጥ ሁሉ እንግዲህ በውስጡ ሰርገን ከገባን በአመለካከት የራሱን አባላት ካሸፈትንበት የሃይማኖት ተቋማትን ሁሉ በዚህ ደረጃ የፋኖን አመለካከት ይዘዋል ብሎ ካመነ ህጋዊ ሆኑ ፓርቲዎች ሁሉ በዛ ውስጥ ገብተዋል ብሎ ካመነ በውጭ ሀገር የሚኖሩት ሁሉ ከሌሎችና ከጎረቤቶቻችንና ከጠላቶቻችን ጋር የሚለው ጠላቶች ማን እንደሆኑ እግዚአብሔር ይወቀው ስም ሳይጠቅስ አብረው ዘምተውብናል ካለ ይሄ ሁሉ ኃይል እንግዲህ በቃ በአጠቃላይ ምኑ ነው ያለው ነውና ይሄ ሁሉ የሚያሳየው ለኔ በሁሉም ቦታ ውስጥ ይሄ ህዝባዊ ንቅናቄ ይሄ የፋኖ ፍታዊ ጥያቄ የአማራ ህዝብ የለውና ጥያቄ በሁሉም አካላት ውስጥ በራሱ በአብይ መዋቅር ሁሉ እንደታመነበትና የአብይ መዋቅር ሁሉ እንደሸፈተና በፋኖ አመለካከት እንደተማረከ በራሱ በመግለጫ አምኗል ነው የሚታይ ስለዚህ ይሄ በመግለጫው ካመነ ይሄንኑ ስራችንን በውስጡ ያለውንም አካል እንዲሸፍት የበለጠ ባለን መዋቅር እሱ እንደነገረን ከሆነ የበለጠ ማስፋት በውጭ ሀገር ያለውም የህዝብ ግንኙነትና ፕሮፓጋንዳ ተከፍቶብኛል ብሏል ይሄንን አጠናክረን መቀጠል በእያንዳንዱ መዋቅር ውስጥ ገብቷል ያለውንም ነገር ያንን በየመዋቅሩ ያለውንም ማጠናከር ሜዳ ላይም ያለውን ትግል አጠናክሮ መቀጠል ነው ስለዚህ እሱ መሸነፉንና ችግር ውስጥ መግባቱን አምኗል ሌላውና ይሄንን የወደብን በተመለከተ እንግዲህ ቀደምም
እንደገለጽኩልህ ሰላማዊ ፖለቲካዊና ህጋዊ በሆነ መንገድ እንጠይቃለን ነው የሚል ነገር ግን እቺን መግለጫ ለምን እንዳመጣ ታውቃለህ ከማርክ ሩቢዮ የስልክ መልእክት በኋላ አርፈ ተቀመጣ ትከሽከሽ ስለተባለ እነሱን ለማታለል ሊሆን ይችላል እሱ ይመቸኛል ካለ ምንም ነገር ለማድረግ እንደሚፈልግ ይሄኛውን በርስ ዘጋበት በዚህ እንደሚሮጥ ይሄኛው ሲዘጋበት ወደ ኋላ እንደሚሄድ ሁሉንም ነገር የሚያደርግ ሰው እንደሆነ አንፕሬዲክተብል መሆን አይደለም ያብይ ሁሉንም አይነት ነገር ለማድረግ መርህ የሌለው ሰው ነው አብይ አንፕሬዲክተብል ሳይሆን መርህ አልባ በዚህኛ አንድ ሰው እኮ አጀንዳ ይዝና ያን አጀንዳ ብዙ መስዋዕትነት ቢያስከፍሎም ህዝብ ያሳመነ መዋቅሩን ያሳመነ ዲፕሎማሲውን ያሳመነ ያንን አጀንዳ መክፋት እና በዚህ በኩል ከዘጋበት በዚህ ይሮጣል በዚህ ከዘጋበት እንደ ህፃን ልጅ ነው ምንም አላማ የሌለውና ወደ ሁሉም አቅጣጫ የሚሄድ ሰው ስለሆነ ዛሬ ያለውን ነገር ነገ ሊቀይረው እንደሚችል ማወቅ ያስፈልጋል ከዚህ በኋላ ተመልሷል ብሎ መዘናጋት አያስፈልግም አንተ እንዳልከው አሁን ግን ለጊዜውም ቢሆን ግን ሱዳን ውስጥም ገብተህ የምትዘባርቀውን ነገር አቁም ተብሎ በነገራችን ላይ አረብ ኤሚሬትን በተደጋጋሚ በሰኔት የውጭ ጉዳይ ኮሚቴ ውስጥ ማርክ ሩቢዮ የውጭ ጉዳይ ሚኒስትርነታቸውን ሹመት ለማጽደቅ በሚቀርብላቸው ኢንኳይሪ ውስጥ እዛ ኮንፎርሜሽን ላይ በተደጋጋሚ ሱዳን ውስጥ የምትገባውን ነገር አረብ ኤሚሬት ወዳጃችን ብትሆንም ያንን ነገር ግን በቃሽ ልትባል ይገባል ተብሎ በተደጋጋሚ ጄኖሳይድ ፈጽሟል ብለው ከሚሉት አካል ጋር ራፒድ ሰፖርት ፎርስ ከሚባለው ጋር መቆሟን አውግዘው በተደጋጋሚ ሲነገር የነበረ ነገር ነውና ይሄ ዝም ብሎ በመላምት የምናረጋው ሳይሆን በይፋ ባሰላለፍ ደረጃ ያልቡርሃንን መንግስት የአሜሪካ መንግስት እንደሚደግፍ በይፋ የታወቀ ነገር ነውና ከዛ በተቃራኒ አብይን በመቆሙ በቃ ሊባል እንደሚችል ምንም አረብ ኤሚሬትን ወዳጃቸውን በአደባባይ በሴኔት ከተናገሩ አብይን በስልክ አይናገሩትም ብለህ ለማለት አትችልም ለዚህም ነው የተነጋገሩትን መልእክት በአደባባይ ሳያዋጣው የቀራብይ ይሄ ግልጽ ነገር ነውና አንዳንዱም ጮህትም የመጣውኛንም እሱን ከመደወላቸው በፊት ስልክ አግኝተዋቸዋል ተብሎኛን ስለሚታሰብ በዛ ሁኔታ ለማጥቃትም ነው ያ ነገር የመጣው ዞሮ የዚህ ብሔራዊ ደህንነት የሚባለው መስሪያ ቤት መሳይ አብይ ዝም ብሎ መጫወቻ አድርጎ የሚያመጣው ነገር ነው ተመልከተ አሁን ይሄ ስራው ምንድነው በራሱ የስራ ድርሻው የዚህ የብሔራዊ ደህንነት ኮሚቴ የሚባለው በስንት ጊዜ ነው የሚሰበሰብ የዛ አባላት እነማን ናቸው በምን ያህል ጊዜ ይሰበሰባል ተግባርና ኃላፊነቱ ምንድነው ብለብትን የትናንቱን ስብሰባ ፉርሽ ታደርገዋል ምክንያቱም በተለያየ ጊዜ የተለያዩ ሰዎች ይሰበሰባሉ እዛ ውስጥ አባል ይሆንም አባል ያልሆነም የስራ ድርሻው ምንድነው ብለ የማይመለከተውን የልማት የምናምን ነገር ሁሉ ሲያወራ ታገኘዋል በስንት ጊዜ ይሰበሰባል ብትለው በትክክለኛ የጊዜ ሰሌዳ የሚሰበሰብ ሳይሆን አብይ አንድ ነገር ለማስተላለፍ ሲፈልግ ያንን ነገር ጽፎ አምጥቶ ለፎቶ ብቻ የሚፈልጋቸው ሰዎች ናቸው እና የሆነው ነገር አሁን አብይ ጠፍቶ ሰንብቷል አጀንዳ መሆን ፈልጓል ያንን ወረቀት ጻፈና የነሱ ጋር ፎቶ ተነስቶ በተነው እና በዛ ደረጃ ያለ እንጂ በምን ያህል ጊዜ ነው የሚሰበሰቡት በዛ ደረጃ ነው አሁን የተሰበሰቡት እነማን ናቸው የሚሰበሰቡት እውነትስ የብሔራዊ ደህንነት አባላት የታወቁና መሰብሰብ የሚገባቸው የማይገባቸው አካላት ናቸው ወይ የስራ ድርሻውና ተግባርና ኃላፊነቱስ የሚመለከተው ምን ድረስ ነው ምን ጉዳይ ሲሆን ነው ይሄ አካል መሰብሰብ ያለበት ሚለውን ብታይ ዝም ብሎ አብይ የሚጫወትበትና አንድ ማውራት የሚፈልገው ነገር ሲኖር ያንን ጽፎ በስሙ መግለጫ የሚያወጣበት እንደሆነ በግልጽ የታወቀ ነውና አንድ ጊዜ ከአማራ ክልል የሚመጡ ሰዎችን ሁሉ ወደ አዲስ አበባ እንዳይገቡ ሲከለከሉ የመንግስት የመፈንቅለ መንግስት ሙከራ ሁሉ እየተደረገ ስለሆነ ብሎ መግለጫ ሲሰጥ ሁሉ አውቃለሁ የዚህ የብሔራዊ ደህንነት ኮሚቴ የሚባለው ያኔ ከአማራ ክልል ወደ አዲስ አበባ አትገቡም እየተባለ በሚባልበት ጊዜ እንደዛ አይነት ሁሉ መግለጫ ሲሰጥ ነበር አብይ በአማራ ላይ ጦርነት ለማወጅ ሲፈልግ ፕሪቴክስት ሁሉ የሚያደርግ ነውና ይሄ ሁሉ ነገር ማወራህ ምንድነው አብይ የሰሞነኛ ወሬ ምን ይዤ ልምጣ ብሎ ሲል ያን ወሬ ደግሞ ብቻዬን መናገር አልፈልግም ጋዜጠኛ ጠርቼ ማብራሪያ መስጠት አልለመደብኝም ስለዚህ የሆነ አካል ጠርቼ በዛ ስም ይሄን መግለጫ ልስጥ ተብሎ አብይ አጀንዳ ለመሆን ብሎ ያመጣው ነገር እንደሆነ እንጂ ሲሪየስሊ ታስቦበት የተደረገ ነገር አድርገህ አትውሰደው ነገ ይሄንን ያለው ሁሉ ነገር ገልብጦ ሌላ ነገር ሲያረግ ልታገኘው ትችላለህ መሳይና በዛ ደረጃ ነው እንግዲህ ኢንጂነር ይልቃል የብሔራዊ ደህንነት ምክር ቤቱን በተመለከተ አጠቃላይ ሀገሪቱን ደህንነት አስመልክቶ በአንድ ወቅት ላይ ያገኘነው መረጃም ከዛው ከደህንነት መስሪያ ቤት የመጣ ነው በጣም ያስፈራል የኢትዮጵያ ሁኔታ እንድንፈራ የሚያደርግ ነው በህዋት ጊዜም የነበረ
የደህንነት አንድ አመራር ያደረሰን መረጃ ነው። እንግዲህ በመረጃው ላይ እንደተመለከተው ከሆነ በወቅቱ በአቶ መለስ ዜናዊ የሚሆን ከዛም በኋላ የደህንነት ጉዳይን የተመለከተ እያንዳንዱ የደህንነት መስሪያ ቤት ወይም ደግሞ የደህንነት ግብረ ኃይሉ አባል መስሪያ ቤት ጧት መረጃ ይቀባበላል፣ መረጃ ይለዋወጣል። ቢያንስ የኢትዮጵያን የ6 ወር ጊዜ የስጋት ትንታኔ ይሰራል። በጣም በጥልቀት በጎረቤት ሀገር በሀገር ውስጥ ያሉት በሙሉ ነገሮች ለሚቀጥሉት 6 ወራት ምን አይነት ነገር ይዘን እንጓዝ የሚል ሁሉ ግልጽ የሆነ ነገር ማፕ ተቀምጦ የምንሄድበት አሰራር ነበረ። ዛሬ የአንድ ቀን የለንም ነው። የአንድ ቀን ኢትዮጵያ ምን ላይ ነች የሚለውን አንግባባም። ሌሎቹ የደህንነት ጉዳይን በተመለከተ የጸጥታ ጉዳይን በተመለከተ ያሉት መስሪያ ቤቶች የሚግባቡበት ነገር የለም። ሁሉን ነገር ለአብይ ስልክ ይደውላሉ። አለቃ አብይ ብቻ ነው የሚያውቀው። ስለዚህ የደህንነት ምክር ቤቱ የሚባለው ዝም ብሎ የይስሙላ ነው። አንተው እንደገለጽከው ድንገት አብይ አህመድ እንደተባለው ታሞ ጠፍቷል የሚል ወሬ ተበራክቷል። ወሬውንም እነሱ አሰራጭተውት ሊሆን ይችላል። ድንገት ተናፍቄ ልምጣ በሚል ሲመጣ ደግሞ የሆነ ነገር ይዞ መምጣት አለበት። እንደነዚህ አይነት ጉዳዮችን ምናልባት ወደኋላ ላይ እናነሳው እንችላለን። የትግራይንም ጊዜያዊ አስተዳደር በእንደዚህ አይነት ሴሬሞኒ ሽግግር ማድረግ ርክክብ ማድረግንም ጨምሮ በእነዚህ አጀንዳዎች ብቅ ማለት የፈለገ ነው የሚመስለው። ለማንኛውም ወደ ደህንነት ምክር ቤቱ አንዳንድ ጉዳዮች እንምጣ። ብዙ ነገሮችን አንስቷል። የማይመለከተውንም ጉዳይ ኢትዮጵያ ትበለጽጋለች ሁሉ ብሎ የፓርቲ ወገንተኝነትን ያነሳበት ሁኔታም አለ። ገለልተኛ ተቋማት ናቸው እንግዲህ ተብሎ የሚታመነው መከላከያም ሆነ የደህንነት መስሪያ ቤቱ። ስለ ብልጽግና ጉዳይ ይነሳል። ስለ IMF ሁሉ የተነሳበት ጉዳይ ነው ያለው። ኢትዮጵያ ውስጥ ያለውን በሙሉ የጸጥታም ሆነ የእገታ ሌሎች ችግሮችን ቀውሶችን በሙሉ ጣት የሚጠነቁሉት በሌሎች ኃይሎች ነው። መንግስት ወደደም ጠላ ማንንም ያድርገው የሀገሪቱን ደህንነትና ጸጥታ የማስከበር ኃላፊነት እንዳለበትም ዘንግቶ ሌሎችን የመውቀስ ላይ ያተኮረ ይመስላል። እንዳልኩም ውጭ ያሉትንም በፕሮፓጋንዳ ስም ስማችንን እያጠፉ ነው በሚልም ምናልባት ነገ ከነገ ወዲያ በኢንተርፖል አማካኝነት እንደኛ አይነቱን በመንግስት ላይ የተለየ አመለካከት ያላቸውን አክቲቪስቶች ጋዜጠኞችንም አድኖ ለማስያዝ ፍላጎት እንዳለው ያየንበት መግለጫ ነው። በአጠቃላይ መንግስት ያለበትን ሁኔታ ያሳየን ይሆን ይሄ የደህንነት ምክር ቤቱ ያወጣቸው ነገሮች? ያው እሱን ነው በአየሁት። በአንድ መልኩ መሳይ እንዳልኩ አንድ ነገር ምን ጥቅም አለው፣ ምን ጉዳት አለው፣ የምንሰራው ነገር ምንድነው፣ ካስቀመጥነው ራዕይና ግብ አንፃር ምን ያህል አሳክተናል ተብሎ የወጣ ነገር አይደለም። ከዛም ቀራርመው የማይመለከታቸው ነገር ሁሉ እኮ አውርተዋል። እንደው ፖለቲካና አቃለን ለማለትም ይመስላል እኮ ምንድነው የፈረሱ አሊያንሶች የፈረሱ ያሉ ሀገሮች ምስቴሲስ ምናምን አሁን ያ ምን አገባቸው በዛ ሁኔታ ቢወራም ደግሞ አሁን ያ ፐብሊክ የሚደረግ አይደለም። እንደዛ አይነቱ ነገር አንድ ብልህ የፖለቲካ ሰው እንደዛ አይነቱን በአደባባይ ሊናገር አይችልም። ዛሬ ወዳጅ ለሆነው አካል ነገ ላይግባባ ይችላል። ወይም ደግሞ ዛሬ ቅር የተሰኘውን ሰው ነገ አብረህ ልትሰራ ስለምትችል የግድ ካልሆነ በስተቀር ስለሌሎች ሀገሮችና ስለሌሎች ሁኔታዎች የምትሰጠው ነገር በተቻለ መጠን የተቆጠበና ነን ኢንተርቬንሽኒስት የሆነ ሐሳብ መሆን እንዳለበት በዲፕሎማሲ ውስጥ የታወቀ ነገር ነው። ይሄ ግን የምታየው አብይ ኢንሴኪውርድ መሆኑ ሀገሩን አልቻለውም፣ ዕውቀት የለውም፣ ብቃት የለውም የሚል አስተያየት ስለሚሰጥበት አውቃለሁም ለማለት የሚመስል አይነት አስቂኝ የሆነ ነገር አለበት። በዛ ላይ ደግሞ መዋቅሬን ሁሉ ወረውኛል ካለ በውጭ ሀገር ፕሮፓጋንዳ ከሌሎች አካላት ጋር ሆኖ ሁሉ ዘምተውብኛል ካለ መሬት ላይ ሲሸነፉ ይላል እኮ ፕሮፓጋንዳና ሳይኮሎጂካል ወርፌር አንዱ የትግል ሜዳ መሆኑን ሁሉ ይረሳዋል። በቃ አሁን ያለ መዋቅር ነው መሬት ላይ ሲሸነፉ እንዲያረጉ አይባልም። ሁለቱ አብሮ ያለ ነገር ነው። ሳይኮሎጂካል ወርፌር አንዱ አይነት የጦርነት ግንባር ነው። ሁለተኛ ነገር ህፃናትን ትምህርት ቤት ላይ እየጨፈጨፈና በህዝብ ላይ ጦርነት ማወጁንና ያንን ለመከላከል ባላቅም ሁሉ ህዝብ መነሳቱን ረስቶት እንደ እንትን ምንድነው ቪክቲም ሜንታሊቲ ሁሉ ሊያመጣ ይፈልጋልና በተቻለ መጠን የሱን አስተዳደር ለመንቀልና በኢትዮጵያ ውስጥ መንግስት እንዲኖር ቀጠናውም አጠቃላይ የኢትዮጵያ ህዝብም የአማራ ህዝብም በሰላም እንዲኖር ለማድረግ የትንቅንቅ ትግል እየተደረገ መሆኑን ረስቶት የበደለኝነት ስሜት በማውራት የሱ ደጋፊ ሊያሰባስብ ሁሉ የሚፈልግ ነገር ይመስላልና ይሄ ሁሉ ነገር ስታየው ምንድነው በጥሞና የታሰበበት እንዳልሆነ በሌላ ወገን ግን ችግር ውስጥ መግባታቸውን ሁሉ በግልጽ ያመኑበት ነው። መዋቅራችንን ወረውታል ብለው ካሰቡ የሃይማኖት ተቋማትን ሁሉ ወረዋል ብለው ካሰቡ
ያኮረፉ ድርጅቶችን ሁሉ ይዘው በእኛ ውስጥ ዘምተዋል ብሎ ካለ ሰላማዊ ፓርቲዎችን ሁሉ በዛ ደረጃ ውስጥ ገብተዋል ካለ ምን አይነት ሐሳብ ቢሆን ነው ይሄን ሁሉ አካል ያሸፈተው? ስለዚህ መንግስትን እየተወ የመንግስት መዋቅርም ከሄደ የሃይማኖት መዋቅሮች ሁሉ ለዚህ አካል ዝንባሌ ካሳዩ ይሄ አመለካከት ጀስቲስ ያለበትና እውነተኛ አመለካከት መሆኑን የአብይን መዋቅር በሙሉ ልቡን እንዳሸፈተውና እንደማረከው የሚያሳይ ነገርና አብይ መሸነፉን አውቀን ያንኑ ስራችንን አጠናክረን መቀጠል ነው። ስለዚህ ኢንተርናል ዲስቲንክሽን እና በውስጡ ደግሞ ክፍፍልንና መለያየትን መንዛት በአንድ ተቀናቃኝ ውስጥ ግራ ማጋባትና ከውስጡ እንዲበሰብስ ማድረግ አንዱ የትግል ስልትና ዘዴ ስለሆነ ኢንፊልትሬሽን ይሄ ደግሞ አጠናክረን መቀጠል ያለብን ነውና በአጠቃላይ ስታየው በሪፖርቱ ከሆነ ምናልባት ውስጥ ያለንን ሚና ምን ያህል እንደሆነ በውል ያልተረዳን ሰዎች የበለጠ ውስጣቸው ድረስ እንዳመማቸው የሚያሳይና መሸነፉን የሚገልጽ ነገር ሆኖ ነው ያገኘሁት። መሳይ አጠቃላይ እንግዲህ ከብሔራዊ ደህንነት ምክር ቤቱ መግለጫ አውጣ እንበልና ሰሞኑን ትግራይ ላይ የተካሄደውን አጠቃላይ ሁኔታ እስቲ እንመልከተው። አብይ አህመድ በትግራይ ያለውን አጠቃላይ የፖለቲካ ለውጥ የተመለከተበት መነጽርና ወይም ለመፍታት የሄደበት መንገድ ስናየው በትግራይ የተፈጠረው አዲስ የፖለቲካ ንቅናቄ በተለይ ወጣቱ ማህበረሰብ ክፍል የፖለቲካ ሊቱ አጠቃላይ አዲስ የፖለቲካ ፓርቲዎች እየመጡ ህወሓት ላይ ፈተና የመደቀናቸው ሁኔታ ብዙ ነገር ለውጥ ይመጣል ተብሎ በሚታመንበት በዚህ ወቅት ላይ አብይ አህመድ አሁንም ከህወሓት ሰዎች ጋር ምናልባት በምን አይነት ፎርም እንደሆነ ባይታወቅም አብሮ ለመስራት የሚያስችል ፍላጎት ያሳየበትን መድረክ ነው በቅርቡ ያየነውና እሱ የሾመው እሱ የሰየመው በፊርማው ስልጣን የሰጠው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ተፈናቅሎ በኃይል ወደ አዲስ አበባ መጣ። ያንን ማጽናት ወይም ደግሞ ስልጣኑን እስከተመደበለት ጊዜ ድረስ እንዲጨርስ ማድረግ ማስገደድ ሲገባው እነሱ ያሉትን ተቀብሎ በእንደዚህ አይነት ሴሬሞኒ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንዲሆን አድርጓል። ምናልባት ይህንን የፖለቲካ ክስተት እንዴት ተመለከትከው? አብይ አህመድ ተሸነፈ ወይስ አሸነፈ? ምን ማለት ነው የምንችለው? እንግዲህ መሳይ እዚህ ላይ ሁለት ነገር ነው የምታየው። የትግራይ ፖለቲካ ብዙ ጥንቅጥ ያለበት ነገር ነው። አሁን አንደኛው በአጠቃላይ በትግራይ ናሽናሊዝም ውስጥ ያለው ነገር እንትን ነው። ይሄ እንደው ጀብደኝነት ባልልህ እንኳን ይሄ ሂብረስ የሚሉት በእንግሊዘኛ ሁሉን ነገር እንችላለን ባይ አይነት ናሽናሊዝም ነው ህወሓት ውስጥ የተፈጠረውና ያንን ናሽናሊዝም በሚመጥን ሁኔታ ደግሞ ፕሪቶሪያውን ስምምነት ብዙ አካል አልተቀበሉትም። እንደ ሽንፈት የሚያሳይ አይነት መንፈስ አለው ብለው ስላመኑ ለትግራይ ናሽናሊዝም ሰጥቶት ከነበረው አመለካከት ጋራ ብዙዎቹ ያንን ለመቀበል ይቸግራቸዋል። በሌላ ወገን ደግሞ አዳዲስ ህወሓትን ይሄን ሁሉ ነገር ካደረገ በኋላ በባጀዶ ጀብደኝነት አርቆ ባለማየት እና የአይዲዮሎጂና የድርጅት ታማኝነት ይዞ ለህዝቡ የሚመጥን ነገር ባለመስራቱ ትክክለኛ ሊደርሺፕ ባለማሳየቱ የትግራይን ህዝብ ለአደጋ አጋልጧል የሚል በተለይም ደግሞ በወጣቱ ማህበረሰብ ላይ ትልቅ የሆነ ንቅናቄና ህወሓትን ያለመፈለግ አይነት ሙቭመንት የሚመስል ነገር ተፈጥሯል እና ይሄ ነገር ደግሞ አቶ ጌታቸው ረዳና ሌሎችም የሚዲያ አካላትም ወጣቶችም ሲቪክ ማህበራትም በሰፊው የተሳተፉበት አይነት እንቅስቃሴ ነው። ሁለተኛው ነገር ደግሞ የአብይና ከፌደራል መንግስት ጋር ባለው ግንኙነት የህወሓት ኃይሎች እንግዲህ የህወሓት ቦዲ ፖለቲክስ በትግራይ ውስጥ ትልቅ ቦታ አለው። ይሄ ንቅናቄ ትግራይን ያላመራር ሊያስቀር ህወሓትንና ምልክታችን የሆነውን ድርጅት ሊያጠፋ ከፌደራል መንግስት ጋር አብሮ የትግራይን ህዝብ ሊያቆረቁዝና መልሶ ምርኮኛ ሊያደርግ በሚል ህዝባቸውን እና በማደራጀት ልምዳቸው ህወሓቶቹ የበለጠ ተጠናክረውና ሞቢላይዝ አድርገው ወደ አደባባይ የመጡበት ሁኔታ ነው ያለውና በዛ መሰረት ሁለቱ ነገር አንድ ላይ ተጣምሮ መጥቷል። የመጀመሪያው የስልጣን ዘመን ማለቅና
የህዋት ኃይል ደግሞ የበለጠ ተጠናክሮ የጌታቸውን ቡድንና ለውጥ የፈለገውን አካል ጸረ ትግራይ እንቅስቃሴና ጸረ ትግራይ ናሽናሊዝም እንቅስቃሴ አድርጎ በመፈረጅ ያንኑ የነበረውን ያፈና መዋቅራቸውን አጠናክረው ሲመጡ ሁለቱ እንግዲህ ኮንከረቱ ነው በአንድ ላይ የመጣ ነገር ነው። የጊዜው ማለቅና የህዋት መልሶ ጸረ ጌታቸው እንቅስቃሴ ማድረግ አንድ ላይ ነው የመጣው። ይሄ በሆነ ሁኔታ የአብይ ሚናዚ ውስጥ ምን ሆነ ብትለኝ ወደ ብሽሽቅነት በገባ መልኩ በሚመስል ነገር በጌታቸው በኩል ያለው ነገር ለጊዜውም ቢሆን ጉልበት እንደሌለውና የወታደሩ ድጋፍ እንደሌለው ያንን ደግፎ የበለጠ ማስኬድ እንደማይችል እና ከዛ ጋር መስራት ለጊዜው እንደማይጠቅመው አውቋል። በሌላ ወገን ደግሞ ህዋትን በሙሉ ቅና ሰጥቶና ተሸናፊ መሆን አልፈለገም። ስለዚህ ያደረገው ነገር ምንድነው? ስልጣን ሰጪም ከልካይም ምን ነኝ በሚመስል ዋና ተፈራራሚ የነበረው ህዋት በሌለበት ሁኔታ መርጫዋለሁ ያለውን ሊቀመንበርና ዘመኑን ጨርሷል ያለውን ሊቀመንበር ብቻ በመያዝና አዲስ አበባ ላይ ነው ሁሉ ነገር ሹመት የሚሰጠው። ስለዚህ ሹመት ለመስጠት ደግሞ አምጥቻለሁ ቃል ኪዳን አስፈርማለሁ ብሎ ያደረገው ነገር ሁሉ እንግዲህ ያ ህዋትን የሚያስቀይም አይነት ነገር መሆኑ እናንተ ምንም ነገር የላችሁም ስልጣን የምሰጥም የምከለክልም እኔ ነኝ በሚመስል መልኩ ያደረገው። ይሄ ደግሞ ግን አሁን እውነት ነው ወይ ያስኬዳል ወይ ካልከኝ የሚያስኬድ አይደለም። አንደኛ ይሄ የቃል ኪዳን ሰነድ የሚለው ምንም አይነት አስገዳጅነት የለውም። በፕሪቶሪያ ስምምነት መሰረት የሽግግር መንግስት ይሆናል። የሽግግሩን ፕሬዝዳንት በተመለከተ በህዋትና በጠቅላይ ሚኒስተሩ የጋራ ስምምነት ይፈጸማል ይላል እንጂ የዚህ የቃል ኪዳን ሰነድ የሚባለው በምንም አይነት ምንም ተቀባይነት የሌለው ከፕሮፓጋንዳ ያለፈ ምንም ባይንዲንግ የሆነ ነገር አይደለም እና የጀነራል ታደሰ ስልጣን የሚመነጨው ከፕሪቶሪያ ስምምነት እንጂ ይሄ ቃል ኪዳን ሰነድ የሚባለው ሴሬሞኒያል የሆነና ፕሮፓጋንዳ ምንም አይነት ጥቅም የሌለው ነገር ነውና የሚሆነውም ስምምነቱ በህዋት መካከልና በፌደራል መንግስት መካከል የሚፈጸም ኮንሰንት እንጂ በእንዲህ አይነት ነገር ማድረጉ የባሰ ህዋቶችን ለውስጥ የሚያስገባ አለመተማመን መኖሩን የሚያረጋግጥ ያንን ግን አምኖ መቀበል ያልፈለገበት ሁኔታ በተለይም ደግሞ በልዩ ሁኔታ በቃል ኪዳን ሰነድ ውስጥ ከፕሪቶሪያው ስምምነት ውጭ ከሌሎች አካላት ጋር የሚደረጉ ግንኙነቶችን ማስቆም የሚለው ነገር በሌላ አነጋገር ህዋቶች ከፕሪቶሪያ ስምምነት ውጭ የሄዱበት ያለ መንገድ አለ ብሎ ማለት ነውና ያንን ደግሞ የሚያደርግ ፕሬዝዳንቱ ለብቻ የሚፈርመው ሳይሆን ከሆነም በስምምነቱ አካላት ውልሰጭና ውልተቀባይ ሆነው ባንድ ላይ የተፈራረሙት የፕሪቶሪያ ስምምነት ውስጥ የፌደራሉ መንግስትና ህዋት ናቸው እንጂ ፕሬዝዳንቱ ብቻውን የሚፈራረመው ከአብይ ጋር የተለየ ውል የለውም። በኔ የህግ ዕውቀት የለኝም ግን በኔ ኮመን ሰንስ እና በውልሰጭና በውል ተቀባይ አይነት ግንኙነት መሰረት በልዩ ሁኔታ ጀነራል ታደሰና ራሱ ሸዋሚ ራሱ ውል ግዴታ ሰጪ ራሱ አጽዳቂ የሚሆንበት አይነት አሰራር ሊኖር አይችልምና ይሄ የሚያሳይ ከህዋቶች ጋር ወደ ብሽሽቅ ፖለቲካ መግባቱን የሚያሳይና ገና ቅራኔው የበለጠ ያደገ የሚሄድ መሆኑን የሚያሳይና የጀነራል ታደሰ ስራ በጣም ከባድ እንደሚሆንባቸው የሚያሳይ ነው በኔ ግምገማ መሳይ። እንግዲህ ወደ ሌላው ወደ አማራ ክልል ጉዳይ እንግባ። ሰሞኑን የአማራ ክልል ምስለኔ አስተዳደር እየታመሰ ነው። ያው የጸጥታ መዋቅሩን ካፈረሰና በሌሎች ሰዎች ከተካ በኋላ እንዲሁም ሰሞኑን የምስለኔው አስተዳደር ምክትል ፕሬዝዳንት ይርጋ ሲሳይ ወጥቶ በክልሉ ቴሌቪዥን ላይ የተናገረው ነገር በክልሉ አሁንም የፖለቲካ ሰዎች ማለትም የገዢው ፓርቲ የፖለቲካ ሰዎች እዛ ዙሪያ የሆነ ትርምስ ሊኖር እንደሚችል ፍንጭ የሰጠ ነው ማለት እንችላለን። ገና የሚመቱ ሰዎች ወይም ደግሞ ከስልጣን የሚፈናቀሉ ሰዎች እንደሚኖሩ ነው በይርጋ ሲሳይ ቃለ መጠይቅ ላይ የተረዳ ነው። በአጠቃላይ አሁን የብልጽግናው አገዛዝ በአማራ ክልል ሚሊሻውንና አድማ በታኙን ከፊት በማስቀደም አዲስ ዙር ጥቃት በፋኖች ላይ እንፈጽማለን ብለው እየተዘጋጁበት ያለውና ክረምቱ ከመግባቱ በፊት ይሄንን ለማጠናቀቅ እየተነጋገሩ ነው ያሉት። እንግዲህ ይሄንን ለማድረግ አቅሟለን እንደው መከላከያ ሲበዛ ነው ሚሊሻውና አድማ በታኙ ይበቃል እስከማለት ደርሷል። ይርጋ ሲሳይም በቃለ መጠይቁ ላይ ግን ያለው መዋቅርን ማስተካከል አለብን፣ ከክልል እስከ ወረዳ ፈትሸን መቀየር አለብን። ይሄ ሊያንጫጫ ይችላል ግን መንጫጫቱ ምንም አያመጣም የሚል
በእብሪትም የተናገረው ነገር ነው የሰማ ነው። እንዴት አየው ግን በአማራ ክልል ምስለኔው አስተዳደርም ሆነ በአጠቃላይ በመዋቅሩ ላይ የሚታየውን ግራ መጋባትና መታመስ? መሳይ ጥሩ ጥያቄ ነው ያመጣው። የሰውየውን ንግግር በደንብ ካየው አጠቃላይ ከሰውነት እንቅስቃሴው ይሄ ቦዲ ጀስቸር ከሚሉት በዚህ ሀገር ቋንቋ ብታየው በደንብ ብዙ የምትረዳው ነገር አለ። የቃላት አመራረጡ፣ የድምጽ ቶኑ፣ የሰውነት እንቅስቃሴው የመሳሰሉትን ነገር ካየ ይሄ ሰውዬ በከባድ ጭንቀት ውስጥ ነው እንደሚናገር ይታወቃል። እና ሁለተኛ በሚናገርበት ሁኔታ ውስጥ ሁሉ ደግሞ ብዙ ነገር በአንድ ጊዜ ያሰበ እንደሚናገር እና የታመቀ ነገር ውስጡ እንዳለ በደንብ ታይበታል። ይሄንን ደግሞ ራሱ እንደ አሳይመንት ከፈለገ ራሱ ማለት ነውና ከዚህ የምትረዳው መዋቅሩን ከላይ ወደ ታች እንደገና እናፈርሰዋለን ነው የሚለው። የጸጥታ መዋቅሩን ከክልል ጀምሮ እስከ ታች ድረስ እንደገና እናያዋለን የሚል ነገር አለው። ስለዚህ ሽንፈት በመጣ ቁጥር በመዋቅር ውስጥ መፍረስ፣ ያ መዋቅር መሸፈት፣ የበለጠ ወደ ህዝብ መጠጋት ድል በተቃረበ ቁጥር ያለ ነገር እንደሆነ ይሄ የፋኖች እንቅስቃሴ የበለጠ ማደጉን በራሱም በግልጽ አንዳንድ አመራሮች ከፋኖች ጋር ሁሉ ግንኙነት እንዳላቸው እዛው ላይ በይፋ ተናግረዋልና ያ መዋቅሩ ሰርገው ገብቶብኛል ብሎ እንዳሰበና በአካባቢነትም ጭምር እርስ በርስ እየተሻቆቱ እንደሆነ በግልጽ የሚያሳይ ነገር ነው። የዛ የሽኩቻውንም ደረጃ በሚገልጽበት ጊዜ መሳይ በደንብ ከሰማው መዋቅሩን ማስተካከል ያለበት ምንም ማድረግ ያለበት ብልጽግና ነው የሚለው። በውስጡ ያለው የጸጥታው ማመጽና ምን ማለት አይመለከታችሁም ማለት ነው። ብልጽግና ነው የሚወስንም ምንምልም እንደ መንግስት አቅዶ ይሄንንም ማድረግ የሚችለው ብልጽግና እንጂ ሌላው መዋቅር አጋዥ ነው የሚለው። ልብ ብለህ ከሰማው በሌላ አነጋገር የቆዩትን የጸጥታ አካላትንም ሌሎች ሴክተር መስሪያ ቤቶች ምኑም አይመለከትም ብልጽግና ያለውን ብቻ መቀበል ነው ሲል ሌላው ራሱ መዋቅሩ በመንግስት ላይ እንዳመጸበት ከራሱ ከንግግሩ ተረዳል። በቃ የእሱ የብልጽግና ጽፈት ቤት ኃላፊ ስለሆነ ብልጽግና የሚላችሁን ስሙ እንጂ የጸጥታ አካላትም ሌሎችም በመዋቅሩ ያላችሁም ጥያቄ ማንሳት አትችሉም፣ እናፈርሰዋለን እንበትነዋለን ነው እና ከዚህ የምትረዳው ነገር በአጠቃላይ በአካባቢውነትም ብልጽግናና ስታብሊሽድ የሆነው መዋቅርም ከባድ ግብግብ ውስጥ እንደሆኑ በሰውየው ንግግር፣ ጭንቀት፣ የሰውነት እንቅስቃሴ እና የድምጽ መቆራረጥ ሁሉ ስታየው አጠቃላይ ከተናገራቸው ነገሮች ከፋኖ ጋር ሁሉ እነዚህ የነበሩ አመራሮች ግንኙነት ነበራቸው ብሏል። ከክልል ጀምሮ እስከ ወረዳ ድረስ ያለውን መዋቅር ይሄ መጀመሪያ ነው በግልጽ እንሄድበታለን ብሏል። ደግሞ በለውጥ ቲዮሪ ውስጥ ካየ ደግሞ አንድ የለውጥ ሐሳብ የበለጠ ሴንተር ኦፍ ኢንፍሉዌንሱ እየሰፋና ዌቭ እየጨመረ ሲሄድ የራሱኑ የመንግስትን መዋቅር እየበላውና እርስ በርሱ እየተጠራጠረ መተማመን ወደማይችልበት ደረጃ ጣት ወደ መጠቋቋም እየደረሰና መዋቅሩ ወደ ህዝብ እየወገነ መምጣቱን በግልጽ የሚታወቅ ነገር ነው። ሁለተኛ ነገር ደግሞ ዋናው የትግሉ ደግሞ አንቀሳቃሽ ነገር አማራ በአማራነቱ በመጠቃቱ እና ይሄ ናሽናሊዝም በጣም በተለይም ኤትኒክ ናሽናሊዝም ሲሆንና በማንነት ሲጠቃ ናሽናሊዝም በጣም ከሁሉም አይዲዮሎጂዎች በላይ በጣም ኃይለኛና ፓወርፉል የሆነ እንትን ነው መሳይ ትልቅ አይዲዮሎጂ ነውና በማንነቱ በጋራ የተጠቃን አካል የዋል ሊደር እንጂ በየትኛው መዋቅር ውስጥ ያሉ የብሔራዊ ደህንነት ምክር ቤቱም የሰጠው መግለጫ ይሄኛው ሰውዬም የሰጠው መግለጫ በመንግስት ውስጥ ያለውን መረበሽና መዋቅሩ እየፈራረሰበትና በአጠቃላይ ያረገረገ መሆኑን የሚያሳይ ግልጽ ማሳያ ነው። ይሄን እንግዲህ ራሳቸው የተናገሩት ነውና ወደ ድል መቃረቡንና የአማራ ህዝብ ጥያቄ ፍትሃዊ መሆኑን ሁሉም ህዝብ እየተቀበለው መምጣቱን መግደልም እየመረራቸው ከወንድሞቻችን ጋር መሰለፍ አለብን የሚሉ በመንግስት መዋቅር ውስጥ ያሉ አካላት ሁሉ የፋኖን መዋቅር በተግባር እየደገፉ በአመለካከት እየደገፉ መንግስትን እየከዱ ልባቸው እየሸፈተ ያለበት ሁኔታ ላይ መሆናቸውን በግልጽ አሳይቶኛል መሳይ የሰውየው ንግግር። እንደው ኢንጂነር ቃል ምን ልናይ እንችላለን ማለት ያው በርግጥ በተወሰነ ጃንስ ለመግለጽ ሞክረዋል። በቀጣይ በአማራ ክልል ልናይ የምንችለው ነገር ምንድነው? እንግዲህ አብይ አህመድ ምንድነው ፕላን ቢ ብሎ ያቀደው አለ። በተለያየ መልኩ ጀነራሎችም እያመለጣቸው ይሆን
ምናልባት በሞቀታ መድረክ ላይ የሚናገሩት ነገር አለ። እምቢ ካላችሁ ክልሉን ለፋኖ አስረክበን እንሰጣለን በሚልም ማስፈራሪያ እነዚህን የመስለኔ አስተዳደር ባለስልጣናትን የሚያስፈራሩበት ሁኔታም አለና ለፋኖ ሰጣለው የሚለው አገላለጹ በራሱ በእጃቸው ያለ ለፋኖ መስጠትም አለመስጠትም በእጃቸው ያለ አስመስለው ነው ብልጽግና ወታደራዊም ሆነ ፖለቲካ ባለስልጣናት የሚገልጹት። ግን ምን ልናይ እንችላለን? በየትኛውስ መልኩ ይሄ የአብይ አህመድ የመስለኔ አስተዳደር ሊጠገንና በእግሩ ቆሞ ክልሉን ሊያረጋጋ ይችላል? እንደው እድሉም አለው? አይ መሳይ አንደኛ የሱን አያውቁትም። ይኸውልህ አሁን በኢትዮጵያ ውስጥ ያለው ስርዓት እኮ የፌደራል መንግስት ማለት የክልሎች ሸርድ ሩል ነው እና የክልሉን መንግስት ከሰጠህ የፌደራል መንግስቱንም ውክልና መስጠት አለበት። የፌደራል መንግስቱ የክልል መንግስቶች በፈቃደኝነት ብሔር ብሔረሰቦች ያወቀሩት የጋራ መንግስት ነው። አየው አይደለም? ስለዚህ ለፋኖ ዝም ብለህ ክልሉን ብቻ ሰጠቼ ከዛ በኋላ በቃ የሚል አይደለም። to start with የአማራ ጥያቄ መዋቅራዊ ነው። ያ መዋቅራዊ የሆነ ነገር ደግሞ ህገ መንግስታዊ ነው። በህገ መንግስታዊ ለውጥና የሽግግር ጊዜን የሚጠይቅ እንጂ የክልል ስልጣንን በመስጠት የምታበቃው ጥያቄ አይደለም። የህዋት ጋራ የነበረው ጸብና ስምምነት እኮ የተጠናቀቀው ህገ መንግስቱን በማክበር አብይ ህገ መንግስቱን ሊጥስብን ነው፣ ያላግባብ በስልጣን ሊቆይ ነው፣ የአንድነት ኃይሎችን አስተሳሰብ ይዞ ሌጋሲያችንንና ህገ መንግስታችንን ሊያጠፋብን ነው ብለው ነው ህዋቶች ምርጫ መደረግ ሲገባው ያለ ምርጫ ቆየ። ከዛ በኋላ ደግሞ በቆየ ቁጥር ጊዜ በሄደ ቁጥር የሱን ደጋፊዎች ያበዛ ይሄን ህገ መንግስት ሊቀይርብን ነው፣ ጸረ ህገ መንግስት ነው አብይ ብለው ነው አይደለ የተጣሉት። ስለዚህ ህገ መንግስቱን አከብራለሁ ሲሉ ሁለቱም የሚወዱት ነገር ሲሆን በዛ ተስማምተው ነው የቆዩት። የአማራ ክልል ኬዝ ግን ኢንታየርሊ ከዛ የተለየ ነው። ይሄ መሆኑን አብይም ወይ አያውቀውም ወይ አይፈልግም። እነዚህ የሚያወሩ ጀነራሎችም ራሳቸው ስለምን እንደሚያወሩ የአማራ ህዝብ ለምን እንደሚታገልም በእውነት አያውቁትም ወደ ማለት ያደርሳል ባጭር አነጋገርና አንደኛ የፌደራል መንግስት ማለት የክልሎች በጋራ ያቋቋሙት ክልሉ ሰልፍ ሩል ሲሆን ፌደራል መንግስቱ ደግሞ ሸርድ ሩል ነው። የራስ አስተዳደር አለ፣ የጋራ አስተዳደር አለ። በዛ መሰረት የተቋቋመ የህብረት መንግስት ማለት ነው በአማርኛ። ያ ከሆነ ደግሞ ያ የህብረት መንግስቱ ቀመር እኛን በአግባቡ ያስተናገደ ሳይሆን የሚያስገድለን ነው የአማራ ህዝብ ጥያቄ። በሌሎች አካባቢዎች የፖለቲካ ውክልና የለንም፣ የማህበራዊ ውክልና የለንም፣ እንሳደዳለን። ህገ መንግስቱ አጠቃላይ በእኛ ላይ ምንድነው እንድንገደልና እንደ ሰው እንዳንኖር ትርክት የፈጠረብን አመለካከት ስለሆነ አጠቃላይ የማህበራዊም የፖለቲካም የኢኮኖሚም ጭቆና እንዲደርስብን ያደረገን ነገር መዋቅራዊ ነው። ስለዚህ ያ መዋቅራዊ ችግር እስካልተፈታ ድረስና ወደ ሽግግር ጊዜ ካልሄድ የሚፈታ ችግር የለምና ይሄ የሚያወሩት ነገር ሁሉ መሳይ ስለ ሁኔታው ግንዛቤ ካለመኖርና የጥያቄውንም ልክ የመፍትሄውንም ደረጃ በውል እንደማያውቁት ማሳያ ነው ብዬ ነው ላልፈው የምችለው። ግን አንድ አይነት ነገር አብይ እንደፈለገ ደግሞ ማወቅ ያስፈልጋል። አብይ እቺ የምርጫ ጊዜዋ ስለደረሰችበት ይችን የምርጫ ጊዜ ስልጣኑን ሌጂቲሜት አድርጎ ለማሳለፍ ከዛ በኋላ እሱ ራሱ ልዩ የሆነ ጠቅላይ ሚኒስትር ነኝ የሚልበት ከምሬ ከዘመነ ወይም ከሀብቴ ወይም ከደሳለኝ የተለየ ስልጣን እንደሌለው ከብዙዎቹ እንዳንዱ እንደሚሆን ስለሚያቅ ያቺ ጊዜ ሳታልፍ አንድ አይነት መቋጫ ነገር አበጅቶ ስልጣኑን ለማራዘም የሚፈልጋት ነገር እንዳለች ይፈልጋል። በዛ ሂደት ውስጥ አንዳንድ ጊዜ ድርድር የሚመስል ነገር ማውራት ይፈልጋል። አሁን እንዳልከውም ክልሉን ለፋኖ ሰጥቶ ስለመውጣት ያስባል። ሌሎች ነገሮች ሁሉ መውጫ ቀዳዳ ጠፍቶት በዛ ውስጥ እየዳከረ እንዳለ ይታወቃል። ግን ያንን ደግሞ እኛ የአብይን አታላይነት አውቀናል። ይሄ ስርዓት የበሰበሰ ስርዓት አንተም መግቢያ አካባቢ እንዳልከው በፍጹም መጠገን የሚችል እንዳልሆነ ከፕሮፓጋንዳ ስልቱ ከሚያወጣቸው እንትኖች በመዋቅሩ ውስጥ ያለው ኢንፊልትሬሽን ይሄ ስርዓት ካልተወገደ በስተቀር ለአማራም ሆነ አጠቃላይ ለኢትዮጵያ ጊዜ በሰጠነው ቁጥር ችግራችንን መፍታት ወደማንችልበትና አገር እስከማጣት ሊያደርሰን ስለሚችል ይሄንን ስርዓት ከማስወገድ ያለፈ መልስ እንደሌለው ጊዜ በሄደ ቁጥር ሁሉም የኢትዮጵያ ህዝብ ያረጋገጠ የመጣበት መንገድ ስለሆነ እዛ ላይ አጠናክሮ ከመሄድ ያለፈ የአብይን ፕሮፓጋንዳ ብዙ ቦታ መስጠት አያስፈልግም። ግን
ጭንቀት ላይ እንዳለና አንድ አይነት መውጫ ቀዳዳ እየፈለገ እንደሆነ ከነሱ ንግግርም ከሱ አንዳንድ ያለፍ ብሎም ከሚናገረው ንግግር ከኛም ራሱ ከባህሪው ከ6 ከ7 ዓመት እንደተረዳ ነው በዛች ደረጃ ያያሰበ እንደሆነ በግልጽ ማወቅ ይቻላል መሳይ እንደው ኢንጂነር ይልቃል ለመጨረሻ ላነሳ ያሰብኩት ከዚህ ከሀገራዊ ምክክር ኮሚሽኑ የሰሞኑ የባህር ዳር እንቅስቃሴ ጋር የተያያዘ ነው እንግዲህ በዚህ መድረክ ላይ የምክክር ኮሚሽኑ አማራ ክልል ወደ ተለየ ታሪክ ምዕራፍ መግባቱን የኮሚሽኑ ሰዎች ገልጸዋል ከአማራ ክልል ህዝብ አጀንዳ እየሰበሰበ ነው ከህብረተሰቡ ከምሁራን ከተለያዩ የህብረተሰብ ክፍሎችም እንደዚሁ የአማራን ህዝብ አጀንዳዎች እየሰበሰብን ነው የሚል ነገር አንስተዋል እንግዲህ የአማራ ህዝብ አጀንዳ ምንድነው የሚለውን ያው በእነሱ በሰበሰቡት ልክ እየገለጹት ይገኛሉ ያነሷቸው ነገሮች ግን የአማራ ህዝብ የሚያነሳቸው ጥያቄዎች ሳይሉ እንጭፍጫፍ የሆኑ ጉዳዮች ክስተቶች ከመጡ በኋላ ተከትሎ በመጡ ነገሮች ላይ የአማራን ህዝብ ጥያቄዎች አሳንሰው እነዚህ ናቸው ብሎ የተረዱትን አንስተዋል ለማንኛውም ፋኖን ከህብረተሰቡ ለመነጠል ደግሞ ጫካ ያሉት አጀንዳቸውን አላኩም ቢልኩልን ደስ ይላል የሚል ሐሳብም በኮሚሽኑ ሰዎች አማካይነት ሲገለጽ ምናልባት የብልጽግናን አቋም ነው በእነዚህ ሰዎች አንደበት ላይ መስማት የቻልኩት ምክንያቱም ፋኖ የወጣው የህዝቡን አጀንዳ ይዞ ምንም የተለየ አጀንዳ የለውም ከህብረተሰቡ ከሚያቀርበው አጀንዳ የተለየ አጀንዳ እንዳላቸው ጫካ ያሉት አድርገው የገለጹበት ሁኔታ ኮሚሽኑን ገለልተኝነት ጥያቄ ውስጥ የሚያስገባ በፊትም ስንል የነበረውን የበለጠ የሚያረጋግጥ እንጂ ሌላ ትርጉም የሚሰጠው አይደለም ለማንኛውም 4-5ኛ ቀናቸው ነው አጀንዳ እየሰበሰብን ነው አሉ ምን ያደረጉ ነው መሳይ ያሉበትን ሁኔታ ነው ሰዎች እኔ በጨዋነት እንደው for the benefit of the doubt ሰጥቼ ካለማወቅ ነው እንደዚህ የሚናገሩ ከሆነ ጫካ ያሉት ብለው የሚያወሩት ነገር ትክክል እንዳልሆነ ለማወቅ ከፈለጉ የብልጽግና የአማራ የብልጽግና ጽፈት ቤት ኃላፊ የሰጠው መግለጫ ይውና ያ ጥያቄ የአማራ ህዝብ ጥያቄ የህዝብ ጥያቄ መሆኑንና ንቅናቄ መሆኑን መረዳት ከፈለጉ የአማራ የደህንነትና የጸጥታ መዋቅሩ በሙሉ በፋኖ የተወረሰ ነው ብሎ ያለውን የአማራ ብልጽግና ጽፈት ቤት ኃላፊ የሆነው ሰው የሰጠው መግለጫ ይውት ሁለተኛ ደግሞ አብይ ራሱ ጽፎ በብሔራዊ ደህንነት ምክር ቤት ብሎ የሰጠው መግለጫ ይውት እዛ ውስጥ የሚለው የፖለቲካ ፓርቲዎች ሁሉ ይሄን እንደተቀላቀሉ ሰላማዊ የሚላቸው የሃይማኖት ተቋማት ሁሉ እንደተቀላቀሉት ይሄን ትግል በራሱ መዋቅር ውስጥ ሁሉ እንደተቀላቀሉት በውጭ ሀገር የሚኖሩ ሁሉ የያዙት መሆኑን በራሱ በብሔራዊ ደህንነት ምክር ቤት መግለጫ ውስጥ ጥያቄው መንግስትን እስሩ ድረስ እንደገባ ይውትና ጫካ ያሉ ታጣቂ ከሚለው ንግግር ለመውጣት ከፈለጉ የራሱን የመንግስትን መግለጫ ይውት ይሄንን ጨዋ ከሆኑ ያንን ካዩ በኋላ መልሱን ያገኙታል እዛ ላይ ማለት ጫካ ያሉት ከሆነ በፋኖ ዋናው መዋቅሩ ተብሎ የዋናው የጸጥታ ኃላፊዎችን ሁሉ ገንድሶ የጣለና በፋኖ ውስጥ ያሉ እና የፋኖን ሐሳብ የሚደግፉ ናቸው ካለ እንዴት ጫካ ያሉ ብሎ ማለት ይቻላል የብሔራዊ ደህንነት ምክር ቤት የተባለው ዋና እንደ ስሙ እንሄድ ከተባለ የብልጽግናን መዋቅርም የተቋሚ ፓርቲ መዋቅርንም የሃይማኖት መዋቅሮችንም ውጭ ያሉ ዳያስፖራዎችንም ወሯቸዋል ከተባለ እንዴት ነው ጫካ ያሉ የሚባለው ይሄ ጥያቄ ስለዚህ በዚህ ደረጃ ቢረዱት መልካም ነው ላሉ ከዛ ያለፈ እንደሆነ ግን አጠቃላይ ይሄንን የምክክር ኮሚሽን የሚባለውን ካየ መሳይ ትልቅ እንደው በቀላሉ አንድ ሪሰርች ሜተድ ሲሰራ እንግዲህ በጀት የሰጠማን ነው የሪሰርቹ መስሪያ አብይ ነው ሜቶዶሎጂውን የነደፈላቸው ማን ነው አብይ ነው መጨረሻ ላይ ኮንክሉዥን እና ሪኮመንዴሽን የሚሰጥ ማን ነው ዳታ ኮሌክተር ማን ነው እነዚህ ሰዎች እኮ ዳታ ኮሌክተር ናቸው በቃ የአብይ ሪሰርች ዳታ ኮሌክተርስ ናቸው እንዲያረጋ አብይ ነው መጠይቁን ያዘጋጀው አብይ ነው መጨረሻ ላይ ተጠሪነታቸው ለአብይ ነው ሪኮመንዴሽኑ እና ኮንክሉዥኑ የሚሰራው አብይ ነው እነሱ ምንድናቸው ዳታ ኮሌክተር ናቸው ስለዚህ አሁን በእነዚህ ሰዎች ዳታ ኮሌክተርነት በአብይ መልስ ሰጭነት የአማራ ህዝብ ጥያቄ መልስ ያገኛል እና ይሄ ደግሞ በህዝብ ተቀባይነት ሆኖ ለኢትዮጵያ ሰላምና መረጋጋት ያመጣል ብለው ነው ሰዎች የሚያወሩት ያውን ምንም በቀላሉ ለማስረዳት ብዬ እንጂ የነገርኩ ነገር ሁሉ እውነት ነው አይደለም የነዚህን ሰዎች ተግባርና ኃላፊነት ወስኖ ያወጣው ማን ነው
አብይ ነው። መጀመሪያ እኮ ተጠሪነቱን ለጠቅላይ ሚኒስትር የሚለውን እንደው ግዴለህም ስማችን እንዳይጠፋ ለምክር ቤት ይባል ተብሎ ነው እኮ ይሄ የሆነው ታውቃለህ አይደል? ስለዚህ በአብይ ከሆነ የሥራ ዝርዝራቸው የወጣው ገንዘብ የሚሰጣቸው አብይ ከሆነ ሪፖርት የሚያደርጉት ለአብይ ከሆነ መጠይቁን የሚሰበስቡት ለአብይ ከሆነ መጨረሻ ላይ ደግሞ ሪፖርት አድርገው ኮንክሉዥንና ሪኮሜንዴሽኑን የሚሰራው የአብይ መንግስት ከሆነ የአብይ መንግስት ለኢትዮጵያ ሰላምና መረጋጋት ያመጣል ብለን ማለታችን ነው። በአጠቃላይ በ7 ዓመት እንደቆየ ነው ማለት ነው። እና ይሄንን ወደ ውጤት ያመጣል ብሎ የሚያስብ የውጭ አካልም ካለ ኢትዮጵያ ውስጥም ራሱን የሚያታልል ካለ እነዚህ ሰዎች አቃለው ገንዘብ ያገኛሉ፣ በሚዲያ ጋጋታ ይከበባሉ፣ የሚፈልጉትን ሰው ሰብስበው ያስወራሉ። ራቅ ብለው ካላሰቡ ሊያሳስት የሚችል ብዙ ውዥንብር እንዳለ ይታየኛል። ግን በተደጋጋሚ እየተነገራቸው ኤሊትን ምንም አይነት ከዚህ ሂደት ውስጥ አውጥተው የተቋሚ ፓርቲዎች ዋናዎች የሉበትም፣ ብዙዎቹ ሃይማኖት ተቋማት ጥያቄዎቻችን በአግባቡ አልተያዙም በሚሉበት ሁኔታ፣ የታጠቁ ኃይሎች በሌሉበት ሁኔታ ይሄው ሁሉ አልፈን ሌላው ሁሉ ደግሞ ቀርቶ ለአብይ መነሻው ሜቶዶሎጂው ኩዌሽነሩም የተዘጋጀው ሪፖርት የሚደረገው ሁሉም ነገር በአብይ ነው። በአብይ ተጀምሮ በአብይ የሚያልቅ በአብይ የሚፈጸም ነገር ዳር ያደርስና የኢትዮጵያን ውስብስብ ችግር በዚህ ሁኔታ አሁን ቅድም እንዳልኩ ዛሬና ነገ የሚሰሩትን እንኳን በውል ለይተው በማያውቁ ሰዎች ይሄ ስር የሰደደ ውስብስብ ክርክር ውስብስብ ድርድር ለአስጨራሽ የሆነ ነገር የሚጠይቅን ብዙ ሰጥቶ መቀበል የሚጠይቅን እና ሰዎች እየሞቱበት ያለውን ነገር ሁሉ እንደዚህ ያድርገው የሚያረጉት ነገር የልጆች ጨዋታ ነው፣ የትም አይደርስም። ከዛስ ጎበዝ ከሆኑ እነዚህ ሰዎች እንደ ወደ ልቦናቸው ተመልሰው በዚህ ሂደት የትም ነገር ማንደርስ ስለሆነ አብይ ወደ ልቦና ተመለስና ከስልጣን ወርደህ አጠቃላይ የሆነ ኢትዮጵያን የሚመጥን የሽግግር መንግስት እንዲቋቋምና ለኢትዮጵያ መድን መሆን ከፈለክ እንዲህ አይነት ታሪክ ስልጣን በመልቀቅ ታሪክ ስራ እና ይሄንን በማድረግ ውስጥ ደግሞ የመጀመሪያውን ትልቅ ኃላፊነት ብትወስድ በኢትዮጵያ ታሪክ ተከብረህ ትኖራለህ ብለው ቢሰጡት እነዚህ ሰዎች እድሜያቸውንና ሽበታቸውን ትምርታቸውን የሚመጥን የአገር ወዳድነት ስራ ሰሩ በየምላቸው ይሄን ካደረጉ ብቻ ነው። ሌላ ሁሉ ነገር ግን ለአምባገነን ማሸርገድና ማደግደግ የተለመደው የኢትዮጵያ አድርባያን ምሁራን ዋና መገለጫ እንደሆነ ሁሉ እነሱም ደግሞ የዛ የተግባር ምሳሌና ለወደፊት ተማሪዎችም አድርባይነት ቦርዱና በቁመኑ በምንድነው የተግባር ምሳሌ ሆነው ማሳያ ከመሆንና በልጆቻቸው ፊት ከማፈር ራሳቸውን ወደ እውነት የሚመጡበትና ወደ ልቦናቸው የሚመለሱበትን ነገር ቢያስቡ መልካም ነው የሚል ሐሳብ አለኝ። መሳይ ምናልባት ኢንጂነር ይልቃል እንደው ከታሪክም ከህግም ተጠያቂነት ሊያመልጡ ይችላሉ እኚህ ኮሚሽኑ ሰዎች? ምክንያቱም አንደኛ የጫካ የገቡትን በተመለከተ የሰጡት ምንድነው ምላሽ ወይም ደግሞ ማብራሪያ አይደለም። ከምንም በላይ የአማራ ህዝብን ችግር አለመረዳት፣ የአማራ ህዝብን ችግር በስርዓቱ ቅርጫት ውስጥ ብቻ አድርጎ መመልከት፣ ለዚህም የተሳሳተ ግንዛቤ ህብረተሰቡ ላይ እንዲረጭ ሌላውም እንዲረዳው በማድረግ ረገድ የብልጽግና መሳሪያ መሆናቸው በራሱ በተባባሪነትም ይሁን በግንባር ቀደምትነት ተጠያቂ ሆነው በህግ ፊት ነገ ከነገ ወዲያ ልናያቸው አንችልም ወይ? በታሪክም ሆነ በህግ ሊጠየቁ የሚገቡ ናቸው። ለምሳሌ አንዱ አብይ አህመድ ሲያቀነቅነው የነበረው አጀንዳ መሳሪያ አስቀምጡና ኑ የሚል ነው። ይህንን አጀንዳ በራሱ በኩል ማድረግ የትም ርቀት እንደማይወስደው ሲረዳ በእነዚህ በኩል ነው አሁን በሰፊው እየተነገረ ያለው መሳሪያ አስቀምጣችሁ ግቡ። ይሄም አላዋጣ ሲላቸው የሆነ አንድ የተስማማ ነው ወይም ደግሞ ከኛ ጋር እየሰራ ያለ የፋኖ ቡድን አለ ብለው ደግሞ እርስ በርስ እንዲጠራጠሩ አንዱ አንዱን እንዳያምን እንዲህ አይነቱን የብልጽግና ፓርቲ ታክቲክ በምክክር ኮሚሽኑ በኩል እንዲነገርን ያደረጉት ይሄም በራሱ የብልጽግና አጀንዳ መሆኑን በደንብ ነግረናቸው በዚህ በኩል ምላሽ እንዲሰጡ በዚህም በዛም ሲዋከቡ ጊዜ ይሄንንም አጀንዳ ተውትና አሁን ደግሞ ይያሉ ያሉት ከነ መሳሪያችሁ ነው ግድ የለም መሳሪያችሁን ይዛችሁ ኑና አጀንዳ ስጡን። ቀልድ ነው ወይ ተያዙት? ምንም እንኳን አብይ ይሄንን ቢፈልጉትም እነዚህ ሰዎች በህዝብ ላይ እንዲመቀለድ ለምን አስፈልጋቸው? ስለዚህ ከታሪክና ከህግ ተጠያቂነት ያመልጣሉ ነገ ከነገ ወዲያ? አያመልጡም መሳይ፣ በምንም አይነት ሊያመልጡ አይችሉም። ምክንያቱም አሁን እኮ እነዚህ ሰዎች እኮ የአብይን በደም የጨቀየ እጁን
እናጥባለን ነው እኮ በህዝብ ቁስል እናላግጣለን እኮ ነው አሁን እያደረጉ ያለው ወይም ደግሞ አብይ ያማልዳል ነው እኮ ከአብይ ውጭ ያለው መፍትሄ ሁሉ ወደ ውጭ እያሉን እኮ ነው የተቋሚ ፓርቲዎች አይመለከታቸውም የታጠቁ ኃይሎች አይመለከታቸውም የኢትዮጵያ ኤሊት አይመለከተውም ለዚህ ሁሉ ችግር አብይ መፍትሄ ይሰጣል ያለን እኛ ደግሞ የአብይ ዳታ ኮሌክተር ነን ስለዚህ ከአብይ ውጭ ያለን መፍትሄ ሁሉ ኢትዮጵያውያን የምታስቡትን ሁሉ አልመለከተም አብይን ብቻ ነው መደግፍ እኮ ነው በሌላ ነገር እና እንግዲህ ደግሞ ለኛ ለኢትዮጵያ ብሔራዊ ደህንነት ዋና አደጋ አብይ መሆኑን በተግባር እርስ በርስ ሰዎችን የሚያጣላ አንዱን ቡድን ካንዱ ባንዱ ላይ የሚል ቦምባ አሸክሞ ድሮን እየላከ ትምህርት ቤቶችን የሚያፈርስ ህፃናትን የሚገል እናቶችን የሚገል የሃይማኖት ተቋማትን የሚያፈርስ በአጠቃላይ በህዝብ ላይ ጦርነት ያወጀ መንግስት ነውና ይሄንን መንግስት ደግሞ እውቅናና ሽፋን እንሰጣለን እሱ ያዘዘንን ነገር ሰርተን በሱ መንገድ ብቻ መፍትሄ ይመጣል ብለው የሱን ነውሮች ሁሉ ለመከለልና ለመሸፈን የሚያደርጉ ሰዎች ስለሆኑ በምንም አይነት በሞራልም በህግም በታሪክም በሁሉም ዘርፍ ከተጠያቂነት ወደፊት የሚያመልጡበት መንገድ እንደሌለ ምንም ይሄ ተግባራቸው የሚያሳይ ነገር ነው መሳይና ምናልባትም ምንድነው ይሄን ሁሉ ሰው እኮ ያገባህም አሉት እኮ መሳይ በቃ እኮ በህግ የተገነዘቡ ፓርቲዎችን አያገባችሁም እናንተ ልጆቹ ወደ ሞት የሄዱበትን ነገር ሁሉ አያገባችሁም አሉ አብይ ያዘዘን ስራ አለ አብይ ባዘዘው መሰረት ብቻ ይፈጸማል ስለዚህ አብይ የሚያደርገውን ነገር ሁሉ ህጋዊ ቅና ለመስጠት ዋና ክንፍ አድርገን ካለም ብር ተበድረን እና እርዳታ አምጥተን ስማችንን ሽፋን አድርገን ያብይን ወንጀል እንሸፍናለን ብለው በአደባባይ በቁስላችን ላይ እየተሳለቀ ስለሆነ እኔ በታሪክ ከአብይ ጋራ እኩል ተጠያቂ ናቸው ብዬ ነው ምደመድመው መሳይ እንግዲህ ኢንጂነር ይልቃል ለዛሬ እነዚህን ጥያቄዎችና ሐሳቦች አጀንዳዎች ነበር ያዘጋጀውት ሌሎች ይኖራሉ በቅርብ እንደምንገናኝ ተስፋ አደርጋለሁ ለዛሬው በዚሁ እናበቃለን ኢንጂነር ይልቃል ጌትነት እንደውልይ ሁሉ ፍቃደኛ ሆነ ዛሬም በመገኘት ሐሳብና አስተያየቶችን በማካፈል በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው እኔም አመሰግናለሁ እግዚአብሔር ይስጥልኝ መሳይ አመሰግናለሁ